ኦኬ ሰላም እንዴት አላችሁ? እንግዲህ ይህ የኤአይ ፕሮጀክት እየሰራንበት ያለ ኮርስ ስሬስ ነው ማለት ነው። ይሄኛው ፕሮጀክት ቱ ላይ ነው የምንቀጥለው። ከዚህ በፊት እንግዲህ ፕሮጀክት ዋንን አይተናል በኤፒአይ ማለት ነው። ስለዚህ ኤፒአይ ቲዮሪውን አይተናል በዲቴይልድ ማለት ነው። ወይም ደግሞ ስለ ኤፒአይ ምንነት የተለያዩ ነገሮችን በዲቴይል ያየንበት ፓርት አለ። እሱን ገብታችሁ ማየት ትችላላችሁ በዚህ ቻናል። ከዚህ በፊት በነበረው ፓርት ደግሞ ይሄኛውን ፕሮጀክት ዋን አይተናል። አሁን እንግዲህ ይሄኛውን እነዚህን ፕሮጀክቶችን ክሬት እያደረግን ያለ ነው። የረስትፉል ኤፒአይን ተጠቅመን ወደ 7 ፕሮጀክቶች ተዘጋጅተዋል በዚህ ሴሽን ማለት ነው። ስለዚህ የመጀመሪያውን ፓርት ኦልሬዲ ጨርሰናል፣ ሄሎ ወርልድ ኤፒአይ የሚል ማለት ነው። እሱን አይተናል በዲቴይል እንዴት ራውቶችን ክሬት እንደምናደርግ እንዴት ሪኩዌስት እንደምንልክ አይተናል ማለት ነው። በተለይ ደግሞ የጌት ሪኩዌስት ማለት ነው ሄሎ ወርልድ ኤፒአይ ክሬት በማድረግ ከዚህ በፊት የነበረ ፕሮጀክት አለ በዚሁ ቻናል ላይ በዚሁ እንትን ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ኦልሬዲ በዲቴይል አይተናል እሱንን። ዛሬ የምናደርገው እንግዲህ ከሰባቱ ፕሮጀክት ወደ ሁለተኛው ፕሮጀክት ነው የምንሄደው። እሱም ደግሞ ዩዘር ክሩድ ኤፒአይ ነው ክሬት የምናደርግ ማለት ነው። ኤፒአይ ክሬት እናደርግና ክሩድ ኦፕሬሽን እንሰራለን። ለምሳሌ ዩዘር ክሬት እናደርጋለን። የዩዘር ዳታ ላይክ ዩዘር ጋር ስለሆነ ይሄኛው ማለት ነው ሪድ እናደርጋለን፣ አፕዴት እናደርጋለን፣ እንዲሁም ደግሞ ዲሌት እናደርጋለን ማለት ነው። ይሄ ክሩድ ኦፕሬሽን እንግዲህ በዲቴይልድ የምናይበት ነው። ከዛ በኋላ ኦልሬዲ በዲቴይልድ አንደርስታንዲንግ ይኖራቸዋል በተለይ ዳታቤዝ ጋር በሚሰሩበት ሰዓት ላይ ማለት ነው። ስለዚህ እነዚህ ክሩድ ኦፕሬሽን በኤፒአይ በጣም ወሳኝ ነገሮች ናቸው። ስለዚህ በዚህኛው ፓርት እነሱን በዲቴይልድ እናያለን ማለት ነው። ስለዚህ ምንድነው የምናደርገው ኦልሬዲ ይሄኛውን ፕሮጀክት እዚህ ጋር ፕሮጀክት ነው እንደምትመለከቱት ዩዘር ክሩድ ኤፒአይ ነው የሚለው። ምንድነው የምናደርገው ክሬት እናደርጋለን፣ ዩዘር ሪድ እናደርጋለን፣ አፕዴት እና ዲሌት እናደርጋለን። እነዚህን አራቱን ኦፕሬሽኖችን እንሰራለን ማለት ነው። ይህን የምናደርገው እንግዲህ የተለያዩ ኮንሴፕቶችን አንደርስታንድ እናደርጋለን ማለት ነው። ለምሳሌ የመጀመሪያው ፖስት ሪኩዌስት አንደርስታንድ እናደርጋለን። ከዚህ በፊት እንግዲህ በፕሮጀክት ዋን ጌት ሪኩዌስት ነበረ ሞር ተጠቅመን የሰራን። በዚህኛው ግን ፖስት ሪኩዌስትን አንደርስታንድ ታደርጋላችሁ ማለት ነው። ያ ማለት ዳታቤዝ ላይ ክሬት ታደርጋላችሁ ዩዘር እና እሱን ለማድረግ ምን አይነት ኤፒአይ ነው የሚያስፈልገን የሚለውን ኤፒአይ ክሬት እናደርጋለን ማለት ነው። አንድ እሱ እናደርጋለን። ሁለተኛው ፑት ሪኩዌስትን አንደርስታንድ ታደርጋላችሁ። ፑት ሪኩዌስት ማለት ከዚህ በፊት የነበረን ዳታ ቼንጅ ማድረግ ማለት ነው። ኦልሬዲ አንዳንዴ አስፈላጊ ሊሆን ይችላል። እዚህ በፊት የነበረውን ዳታ ቼንጅ ለማድረግ ኤፒአይ ክሬት እናደርጋለን። እሱንም እንሰራለን ፑት ሪኩዌስት ማለት ነው። እሱንም አንደርስታንድ ታደርጋላችሁ። ከዛ ዲሌት ሪኩዌስት ነው። ለምሳሌ ዩዘር ወይም ደግሞ ሌላም ነገር ሊሆን ይችላል ለዳታቤዝ ላይ ያላችሁን ዳታ ዲሌት ለማድረግ ክሬት የምታደርጉት ኤፒአይ ዲሌት ሪኩዌስት ነው። ስለዚህ እሱንን ኤፒአይ ክሬት እናደርጋለን። እሱንም አንደርስታንድ ታደርጋላችሁ። ከዛ ተጨማሪ ሪኩዌስት ቦዲ እንግዲህ በኤፒአይ ውስጥ በጣም ወሳኝ ፓርት ነች ሪኩዌስት ቦዲ። እችንም አንደርስታንድ እናደርጋለን። በዲቴይል ስለምንመጣበት እያንዳንዱን አንደርስታንድ ታደርጋላችሁ እያስባለሁ። ከዛ በመቀጠል ሪኩዌስት ፓራሜትርም አለ። እሱንም አንደርስታንድ ታደርጋላችሁ። ከዛ ደግሞ ኤረሮችን ሃንድል እናደርጋለን። ስለዚህ ኦልሞስት ወደ 5 ሜን ፓርቶች አሉ ከዚህ ጋር በኤፒአይ ውስጥ እነዚህን አንደርስታንድ የምናደርግበት ነው ማለት ነው። ፕሮጀክት አይዲያውን ልንገራችሁ ከዚህ ጋር ማለት ነው። እንደምትመለከቱት እዚሁ ዶክመንት ላይ ክሊር ላይ አስቀምጬላችኋለሁ የዚህን ፕሮጀክት ዋናው አይዲያው ማለት ነው። ምንድን ነው የምናደርገው ቢውልድ ዩዘር ማኔጅመንት ኤፒአይ ነው። ዩዘሮችን ማኔጅ የምናደርግበት ኤፒአይ ቢውልድ እናደርጋለን እና ዩዘሮችን ዳታ ስቶር እናደርጋለን ጃቫስክሪፕት አሬ በመጠቀም። እዚህ ጋር ላይ ኮምፕሊኬት እንዳይሆን ዳታቤዝ ጋር ኢንተግሬት አይደለም፣ ወይም ደግሞ ዳታቤዝ ኖርማል ዳታቤዝ ሳይሆን የምንጠቀመው ላይክ እንደ ዲሞ ዳታቤዝ ነው የምንጠቀመው። ለምሳሌ ዳታቤዝ ስትራክቸር ኩዌሪ ላንጉጆች ተጠቅማችሁ እንደ ፖስት ግረስ ምናምን ማድረግ ትችላላችሁ፣ ወይም ደግሞ ነን ስትራክቸሮች ላይክ እንደ ሞንጎዲቢ ምናምን ነው። እነሱን ቀጣይ ላይ የምንመጣበት ነው። ላይክ ዳታቤዝ ኮኔክሽን ሌላ ኮንሴፕት እንዳይጨመር ስለፈለኩ ነው ከዚህ ጋር። ስለዚህ ምንድነው የምናደርገው ኢን ሚሞሪ ዳታቤዝ ነው የምንጠቀመው ማለት ነው። ወይም ደግሞ የጃቫስክሪፕት አሬን እንደ ዳታቤዝ አድርገን እንጠቀምና ዲሞ የሆነ ዳታቤዝ ማለት ነው። እሱ እናደርግና ላይክ እዚህ አሬያችን ውስጥ ወይም ደግሞ ላይክ ጊዜያዊ የሆነ ዳታቤዛችን ውስጥ እዚህ ኮዳችን ውስጥ ክሬት እናደርግና እሱ ጋር ዩዘሮችን እንጨምራለን። ዩዘሩን ዲሌት እናደርጋለን። ዩዘሩ ምን ያህል ዩዘር እንዳለ እያንዳንዱን በምንፈልገው ኦፕሬሽን እዚህ ኦፕሬሽኖች አራቱን ኦፕሬሽን ጌት፣ ፖስት፣ ፑት እና ዲሌት ኦፕሬሽኖችን እንሰራለን ማለት ነው። ዩ ካን ክሬት ዩዘር ክሬት ማድረግ ትችላላችሁ ማለት ነው ባይ ዩዚንግ ኔም ኤንድ ኢሜል። የዩዘርን ኔም እና ኢሜል በመጠቀም ለምሳሌ ዩዘር ክሬት ታደርጋላችሁ። ሁሉንም የዩዘር ሊስት ማግኘት ወይም ደግሞ ፊች አውት አድርጋችሁ ማየት ትችላላችሁ። የአንዱን ዩዘር በአይዲ እዚህ ጋር ማግኘት ትችላላችሁ። እንዲሁም ደግሞ አፕዴት ማድረግ ትችላላችሁ። አንዱን ዩዘር ለምሳሌ ዩዘር
ዋን ላይ ያለው ዩዘር 2 ያለውን የሱን ዳታ ኢሜይልና ፓስወርዱ እንዴት መቀየር ይቻላል የሚለውን እናያለን። እንዲሁም ደግሞ ዲሊት ማድረግ እንዴት እንችላለን፣ የምንፈልገውን ዩዘር በአይዲ ሴሌክት አድርገን እንዴት መደለት እንችላለን የሚሉትን እናያለን ማለት ነው። ስለዚህ በደንብ ያስተምራችኋል። ኤችቲቲፒ ቨርቦች አሉ እንግዲህ እነዚህ ጌት ፖስት የሚባሉትን በአጠቃላይ በዲቴይልድ የምታዩባቸው እና አንደርስታንድ ልታደርጉባቸው የምትችሉ ናቸው ማለት ነው። እንዲሁም ደግሞ ኢረር ሲኖር እነዚህን ኢረሮች እንዴት ሃንድል እናደርጋለን የሚለው ነው። ይህ ነው እንግዲህ የፕሮጀክት አይዲያው ማለት ነው። ሶ ኦልሬዲ ኮዱን እዚህ ጋር አስቀምጬላችኋለሁ። ፕሮጀክቱን ስለምሰጣችሁ ኮፒ ፔስት ታደርጉታላችሁ። ግን ምን ላድርግ አሁን ዛሬ እኔ ምን እናደርጋለን? ይህን ፕሮጀክቱን ከዚህ በፊት ፕሮጀክት 1 ክሬት ያደረግኩት አለ ኦልሬዲ ሴትአፕ አድርጌያለሁ እንደምትመለከቱት አይ ቲንክ እዚህ ጋር ነው ፕሮጀክት 1 ማለት ነው። ስለዚህ ይህን ወደ ፕሮጀክት 2 ልቀይረውና እዚሁ ጋር ማለት ነው ፕሮጀክት 2 ላድርገውና እንደ አዲስ ፎልደር ክሬት ምናምን ከማድረግ ብዬ ነው እዚህ ጋር ፕሮጀክቱ አድርገውና ይህን ፕሮጀክት እንትን ከፍተዋለሁ፣ በቪኤስ ኮድ ከፍተዋለሁ። እናንተ ሌላ ኮድ ኤዲተር የምትጠቀሙ ከሆነ መብታችሁ ነው መጠቀም። ኦልሬዲ ይህ ትላንትና የሰራንበት ነው፣ ከዚህ በፊት የነበረው ፓርት ላይ የሰራንበት ማለት ነው። እንደምትመለከቱት እዚህ ጋር ማለት ነው ሰርቨር ዶት ጄኤስ ክሬት አድርጌ ይህ የመጀመሪያው ፕሮጀክታችን ነው ማለት ነው። እንደምትመለከቱት ይህን ፕሮጀክት ክሬት አድርገናል። ፕሮጀክት 1 የተለያዩ ራውቶች ምናምን ክሬት አድርገናል። ያላያችሁት ካላችሁ ቪዲዮ ስላለ እዛ ጋር ገቡና አዩት በዲቴይልድ ማለት ነው። እንዲሁም ደግሞ ከዚህ ጋር ኢንስቴል አድርገናል። ትናንትና የኤክስፕረስን አስፈላጊ ስለሆነ ኤክስፕረስን ኢንስቴል አድርገናል። ኤክስፕረስ እንግዲህ ሰርቨር ክሬት ለማድረግ ትናንትና ብዙ አውርተንበታል ስለ ኤክስፕረስ ጥቅምና እነሱን ክሬት አድርገናል ማለት ነው። ስለዚህ ዛሬ ምን አደርጋለሁ ኦልሬዲ እንደ አዲስ ሌላ የፕሮጀክት ወይም ደግሞ የኖድ ፕሮጀክት ክሬት ከማደርገው ሌላ ኤክስፕረስ ኢንስቴል ምናምን ከማድረገው ሙሉ ይህን ኮድ ድሌት አድርገውና ኦልሞስት እንደዚህ አድርገና ሰርቨር ዶት ጄኤስ የሚለውን ወደ ፕሮጀክት 2 ሰራለሁ። ፕሮጀክት 2 ማለት ነው። እናንተ ኦልሬዲ እዚህ ጋር ዶክመንቱን ሰጣችኋለሁ። ይህንን ሰርቨር ዶት ጄኤስ የሚለው ላይ ፕሮጀክቱን ይህን ኮዱን ቀጥታ ኮፒ ፔስት አድርጋችሁ መውሰድ ትችላላችሁ ማለት ነው። ሶ እኔ ግን ለእናንተም ግልጽ እንዲሆንላችሁ እየጻፉ ላስረዳችሁ ይህንን ማለት ነው። ፈጠን ብዬ ስለሆነ ምንም ችግር የለውም። ሶ መጀመሪያ የምናደርገው እንግዲህ ሰርቨር ክሬት ለማድረግ ላይክ ኤክስፕረስ ነው የምንጠቀም ብለናል። ሶ ኢምፖርት ነው የምናደርገው። ኢምፖርት የምናደርገው ወይም ደግሞ ኤክስፕረስን ማስገባት አለብን እዚህ ፕሮጀክታችን ላይ ማለት ነው። ኦልሬዲ ኢንስቴል አድርጌዋለሁ። ኢንስቴል ያላደረጋችሁ እዚህ ጋር ተርሚናል ትመጡና ኒው ተርሚናል ከፍታችሁ እዚሁ ፕሮጀክታችሁ ውስጥ ማለት ነው የዚህን ኤክስፕረስን ኢንስቴል ታደርጋላችሁ። npm ኢንስቴል ልክ በዚህ መልኩ npm ኢንስቴል ኤክስፕረስ አድርጋችሁ ኢንስቴል ማድረግ ትችላላችሁ። ኤክስፕረስን ማለት ነው። በጣም ቀላል ነው። ሶዛ ኢንተር ስትሉት ኢንስቴል ያደርግላችኋል። እኔ ኦልሬዲ ኢንስቴል ስላደረኩትኝ አያስፈልገኝም ማለት ነው። ስለዚህ ምንድነው ማድረገው? ቀጥታ ኢምፖርት አደርጋለሁ። ስለዚህ ኢምፖርት ለማድረግ እዚህ ጋር ላይክ ቫሪያብል ክሬት አደርግና ስለዚህ ምን አደርጋለሁ? እዚህ ጋር ኮንስት ኤክስፕረስ ሪኳየርድ ኤክስፕረስ ልክ በዚህ መልኩ ማለት ነው ኢምፖርት አደርጋለሁ። የመጀመሪያው ነው። ከዛ በመቀጠል ኦልሬዲ ላይክ አውቶማቲካሊ ሳጀስት ያደርገኛል። እንደምትመለከቱት ኤክስፕረስን ካስገባው በኋላ ምንድነው አፕ ነው ክሬት ማድረገው ከዚህ በፊት እንዳለው ኮንስት አፕ እዛ ኤክስፕረስን ኢንስታንሺየት አደርጋለሁ። ይህንን ማለት ነው። ሶ አሁን ሰርቨሬን ክሬት አደረኩት ማለት ነው በዚህ አፕ። ከዛ በመቀጠል ፖርት አስቀምጣለሁ ፖርት ለመጠቀም። ስለዚህ ኮንስት ፖርት አውቶማቲካሊ እዚህ ጋር እንትን ያደርጋል። ኮንስት ፖርት እዚህ ጋር ፖርት ነው ማስገባው 3000 ማለት ነው። ይሄን አስገባው። ሶ ይሄ እንግዲህ የመጀመሪያ ኢምፖርት የምናደርጋቸው ነገሮች ናቸው። ከዛ በኋላ ኢምፖርት ካደረግን በኋላ ኦልሬዲ ትናንትና በዲቴይል አብራርችላችኋለሁ ለምን እንደዚህ ፖርት እንደሚያስፈልገን እንዴት ኤክስፕረስ ኢንስታንሺየት እንደምናደርግ በደንብ በዲቴይል ታይተናል። ከዛ በኋላ ከዚህ በመቀጠል ማለት ነው የምናደርገው ምንድነው ሚድልዌር እጠቀማለሁ ማለት ነው። ሶ ሚድልዌር እጠቀማለሁ። ይህ ሚድልዌር ደግሞ ኦልሬዲ አሁን እዚህ በፊት እንዳልኳችሁ ሪኩዌስት ከክሊያንት ሲላክ በጄሰን ነው፣ ጄሰን ፎርማት ነው ዳታው የሚመጣ። ነገር ግን እዚህ ጋር ደግሞ ይህንን ሰርቨሩ ራን የሚያደርገው ኖድ ጄኤስ ላይ ነው። ስለዚህ ኖድ ጄኤስ በዲፎልት ጄሰን ዳታዎችን አንደርስታንድ ስለማያደርግ ወደ ጃቫስክሪፕት ኦብጀክት መቀየር ስላለበት ማለት ነው። ስለዚህ አፕ ዶት ዩዝ አረግና ኤክስፕረስ ጄሰን አረጋለሁ ማለት ነው። ስለዚህ በዚህ መልኩ ክሬት አደረግና የመጀመሪያው ፓርት ነው። ኦልሬዲ በቃ ወሳኝና ባይ ዲፎልት መቀመጥ ያለበት ነው ማለት ነው። ስለዚህ
አፓችን ክሬት አደረግነ ፖርት 3000 አስቀምጠንለታል ለሰርቨራችን ራን የሚያደርግበት። ከዛ አፕ ዶት ዩዝ ኤክስፕረስ ጄሰን አድርገናል። ሶ ይህን ካደረግነ በኋላ አሁን የምናደርጋቸው ነገሮች አሉ። ከዚህ ጋር ለምሳሌ ራውቶችን ክሬት እናደርግ ወይም ደግሞ እንግዲህ ይህኛው ፓርት ወይም በዋነኝነት እዚህ ጋር የምናየው ፓርት እንደምትመለከቱ ከዚህ ጋር ማለት ነው ጌት ሪኩዌስት አለ ማለት ዩዘሮችን ማስቀመጥ አለብን ሚሞሪ ላይ ማኔጅመንት ነው የምናደርገው ማለት ነው። ወይም ደግሞ ኢን ሚሞሪ ዳታቤዝ ክሬት ማድረግ አለብን። ስለዚህ ይህን እንዳደረኩኝ መጀመሪያ ክሬት ማድረገው ኢን ሚሞሪ ዳታቤዝ ነው ማለት ነው። ስለዚህ ኢን ሚሞሪ ዳታቤዝ አሁን መጀመሪያ ግዴታ ማለት ነው ክሬት ማድረግ ይኖርብኛል ማለት ነው። ስለዚህ ልመለስና እዚህ ጋር እንደ ዳታቤዝ ማስቀምጥበት ማለት ነው። ሶ ኢን ሚሞሪ ዳታ ስቶር አስቀምጣለሁ ማለት ነው። ለምሳሌ ከዚህ ጋር ሌት እና ሌት ዩዘር ላይክ በዚህ መልኩ በአሬ አስቀምጡት ማለት ነው። ይሄ ጃቫስክሪፕት አሬ ነው። ከዚህ ጃቫስክሪፕት አሬ ውስጥ ግን ለምሳሌ የተወሰኑ ዩዘሮችን ላስቀምጥ። ለምሳሌ ላይክ አይዲ ወይም ደግሞ ባይ ዲፎልት ለምሳሌ እዚህ ጋር ይሄንን ልውሰድ። ኔም አሊስ፣ ኢሜይል ለምሳሌ አሊስ እንዳለ ይሄንን ልውሰድ። ላይክ በጣም ቀላል ነው። ኦልሬዲ እዛ ኮፒ ላድርግና ልድገም አንድ ማለት ነው። ሶ በዚህ ጋር ማለት ነው አንድ ኮም አድርጌ እዚሁ ጋር ልድገም። እዚህ ጋር ኦልሬዲ አይዲው 2 ይሆናል ቀጣይ ስለሚሆን ማለት ነው። ለምሳሌ እዚሁ ጋር ሳጀስት ስለሚያደርገኝ ቦብ ሚል ልውሰድ። ኮማ ላድርግና ሌላ ልድገም ማለት ነው። እዚሁ ጋር እዚህ ጋር ኢሜይል ለምሳሌ አወቀ ወይም ደግሞ እንዳለ እዚህ ጋር ሳጀስት ያደረገኝ ልውሰድ ማለት ነው። ይሄን አስቀመጥኩኝ። አሁን እዚህ ጋር ምንድነው ላይክ ግራ እንዳይገባችሁ ምንድነው ያደረግነው ዳታቤዝ ነው ክሬት እያደረኩት ያለሁት። ይሄ ዳታቤዝ ማለት የዩዘሮችን ዳታ ሊይዝልኝ የሚችል ይሄኛው ኢን ሚሞሪ ዳታቤዝ ነው። ላይክ ትክክለኛ ዳታቤዝ አይደለም፣ ወይም ኤስኩኤል ወይም ነን ኤስኩኤል የምትሉት አይነት አይደለም። ይሄኛው ዳታቤዝ ኢንተግሬሽን ስለሚያስፈልገን ይሄኛው ዋናው የኮርሱ ዓላማ ምንድነው ዩዘሮችን ከዚህ ጋር እንዴት መጨመርና መቀነስ። አሁን ይህን ልክ እንደ ዳታቤዝ አስበ ነው እንዴት መጨመር እንዴት መቀነስ እንዳለብን ለመረዳት እንዲችሉ ስለፈለኩ ነው ይህንን እያደረኩ ያለሁት። ስለዚህ አሁን ከዚህ ጋር ምንድን ነው ላይክ ኢን ሚሞሪ ዳታ ስቶር አደረኩ። ይህ ማለት ላይክ እንደ ዳታቤዝ ነው። አሁን አዲስ ዩዘር ክሬት ስናደርግ አሁን እዚህ ጋር እንደምትመለከቱ 3 ዩዘሮች ያስቀምጠናል። አሊስ፣ ቦብ፣ ቻርሊ ራሱ አውቶማቲካሊ ሳጀስት ስላደረገ እሱን ነው የወሰዱትኝ። ሶ ኢሜይላቸውንና ዩዘር ኔማቸውን በአይዲ ሴፓሬት አድርገን ያስቀምጠናል። ስለዚህ አራተኛ ዩዘር እኛ ኤፒአይ በመጠቀም መጨመር እንዴት እንችላለን የሚለውን እንድናይ ስለምፈልግ ነው ማለት ነው። ስለዚህ ሌላ ዩዘር ለመጨመር ሌት ኔክስት አይዲ አደረገና 4 አደርገዋለሁ። ምክንያቱም እስከ 3 ክሬት ስላደረጉኝ ቀጣዩ አይዲ 4 ይሆናል ማለት ነው። ስለዚህ ይህን አደርጋለሁ። ኦልሬዲ በነገራችን ላይ እዚህ ጋር ማወቅ ያለባቸው ነገር አሁን እዚህ ጋር ለምሳሌ ቫሪያብል ክሬት ስናደርግ እዚህ ጋር ጃቫስክሪፕት ላይ ኮንስት እና ሌት እየተጠቀሙ ነው ያለው። ኮንስት ማለት የማይቀያየር አይነት ቫሪያብሎችን ክሬት ስናደርግ ነው። እዚህ በፊት በጃቫስክሪፕት ኮርስ ውስጥ በዲቴል አይተናል። ጃቫስክሪፕት ኮርስ እዚሁ ቻናል ውስጥ ታገኛላችሁ ማለት ነው። ለጃቫስክሪፕት አዲስ ከሆናችሁ ጃቫስክሪፕት ፋንዳሜንታል ኮርስ አለ በዲቴይል እሱ ማግኘት ትችላላችሁ። 3 አይነት ቫሪያብሎች ነው ያሉ በጃቫስክሪፕት ኮንስት፣ ሌት እና ቫር አለ። ስለዚህ ተቀያያሪ ያልሆኑ ቫሪያብሎችን ክሬት የምናደርግ ከሆነ ለምሳሌ እዚህ ጋር አሁን አፓችን እንግዲህ ሰርቨራችን አንዴ አሳይን ስለምናደርገው ኮንስት ተጠቀሙ፣ ፖርታችንን በተመሳሳይ ነገር ግን ዩዘርስ የሚለው አሁን ዩዘር ተቀያያሪ ዳታው የዩዘርስ ዳታ ስለሚቀያየር ሌትን ተጠቀሙ። ሌትን ተጠቀምን ማለት ኦልሬዲ ዳታችን እየተቀያየረ ይሄዳል። ለዛ ነው እዚህ ጋር ሌት የተጠቀሙት። ስለዚህ ዳታቤዝ እዚህ ጋር ኢን ሜሞሪ ዳታቤዝ በዚህ መልኩ ክሬት አደረግን ማለት ነው። አሁን ቀጣይ ስቴፓችን ምንድነው የምናደርገው? ላይክ ራውት ክሬት እናደርጋለን። ለምሳሌ እዚህ ጋር ያሉ ዩዘሮችን በአጠቃላይ ለማግኘት ብፈልግ ፊች አውት ለማድረግ ብፈልግ ምን አይነት ኤፒአይ ነው የምጠቀመው ዩዘሮችን የሚለውን እሱን እናደርጋለን። እሱን ከማድረጌ በፊት እዚህ ጋር ግን ሰርቨሩን ራን ማድረግ ስላለብኝ መጨረሻ ላይ ወይም ደግሞ ይሄኛውን አፕ ዶት ሰርቨር አፕ ዶት አረግና እዚህ ጋር ሊስን እጠቀማለሁ ማለት ነው። ሊስን ማድረግበት ምክንያት ሊስን ነው። እዚህ ጋር ሊስን አደርገዋለሁ። ሊስን ማድረግበት ምክንያት እዚህ ጋር እንደምትመለከቱት ይህንን
ሰርቨር ራን ማድረግ አለብኝ። እዚህ ጋር ሊስን ካላረጋችሁ ሰርቨሩን ብታስጀምሩት ራን ማድረግ አይችልም። ሌላ እስካሁን ባለው ምንም ራውት ክሬት አላደረግንም፣ ግን እዚህ ጋር ሊስን ማድረግ ስላለብን እዚህ ጋር ሊስን በሚለው እንትን እናደርጋለን ማለት ነው። ኦልሬዲ በዚህ መልኩ እናስጀምራለን ማለት ነው። ላይክ እዚህ ጋር ኤረር ያሳየኛል። ዋይ ዚስ ኤረር? ፖርታችን እዚህ ጋር አስቀምጠናል ኦልሬዲ። ሰው በዚህ መልኩ ሶልቭ እናድርገው። የሲንታክስ ኤረር ነው እንደምትመለከቱት እዚህ ጋር። ስለዚህ በዚህ መልኩ አሁን እንትን አደረግን ማለት ነው። ላይክ ሰርቨራችን ራን የሚያደርገው እዚህ በፊት በነበረው ፓርት ዋን ወይም ፕሮጀክት ዋን ላይ በዲቴይል አይተናል። አሁን እንደምትመለከቱት ይሄኛው ራን እናደርገዋለን ሰርቨሩን። ይሄን እዚህ ጋር ክሬት ያደረግነውን አፕ የሚለውን ይሄን እዚህ ጋር ኢንስታንሺየት ያደረገውን ሰርቨር ከዚህ ጋር ራን ማድረግ ስላለብን ራን ለማድረግ ሰርቨሩን ደግሞ አፕ ዶት ሊስን ትጠቀማላችሁ። ከዛ ፖርቱ እዚህ ጋር እንደምትመለከቱት 3000 ነው። ስለዚህ 3000 ነው። ከዛ በኋላ ይሄኛው ላይክ ይሄ አሮ ፋንክሽን ነው። ከዚህ ጋር እንደምትመለከቱት ይሄኛው ፖርቱ ራን የሚያደርገው ሎካል ይሄ ሰርቨር ራን የሚያደርገው ሎካል ሆስት ፖርት ላይ ነው። አሁን ፖርታችን 3000 ነው፣ 3000 ላይ ራን ያደርጋል ማለት ነው። ስለዚህ አሁን ኦልሬዲ ሴቭ ስናደርገው ሰርቨራችን የመጀመሪያው ባይ ዲፎልት ሰርቨራችን ሴቭ ክሬት አድርገናል። እዚህ ጋር ሰርቨር ክሬት አደረግነ እንደምትመለከቱት አፕ ዶት ኢንስታንሺየት አድርገን ከዛ በኋላ ሚድልዌር አስቀመጥንለት። ዳታቤዝ እዚህ ጋር ክሬት አደረግነ ኢን ሚሞሪ ዳታቤዝ ማለት ነው። ዳታቤዝ ስላችሁ ላይክ ትክክለኛ ዳታቤዝ ወይም ደግሞ ኤስኩኤል እና ነን ኤስኩኤል አይነት ዳታቤዝ ሳይሆን ኢን ሚሞሪ ዳታቤዝ ነው። ጊዜያዊ ዳታቤዝ ማለት ነው። እዚሁ ኮዳችን ውስጥ የሚቀመጥ ዳታቤዝ እሱን አደረግንና ከዛ አፑን ወይም ደግሞ ሰርቨራችን እዚህ ጋር ራን እንዲያደርግ አደረግነ ማለት ነው። ሶ ይህን ካደረግነ በኋላ አሁን ሰርቨራችን ሙሉ በሙሉ ፋንክሽናል ነው። ከዚህ በኋላ ምንፈልገውን ኤፒአይ ክሬት ማድረግ እንችላለን። ከዛ በኋላ ኤፒአይ ክሬት ካደረግነ በኋላ ያን ኤፒአይ ቴስት እያደረግነ እንሄዳለን። ከዚህ በፊት እንዳየነው እዚህ ጋር ቴንደር ክሊያንት ኢንስቴል አድርጊያለሁ እኔ ኦልሬዲ። ኢንስቴል ካላደረጋችሁት ኢንስቴል አድርጉት። ቴንደር ክሊያንት ኢንስቴል ካደረጋችሁት እዚህ ጋር በዚህ መልኩ ይመጣላችኋል። ሶ ኒው ሪኩዌስት ትሉትና እዚህ ጋር ሪኩዌስቶችን ማየት ትችላላችሁ። ቴንደር ክሊያንት ማለት ነው። እዚህ ጋር የዩአርኤላችሁን ታስገባላችሁ፣ የሰርቨሩን ዩአርኤል ትናንትና በዲቴል አይተናል። ከዛ በኋላ እዚህ ጋር ደግሞ ያለውን ስታተሱን እና ሪስፖንሱን እዚህ ጋር ማየት ትችላላችሁ ማለት ነው። አሁን የምንጠቀመው ይሄን ነው። ከዚህ በፊት በትናንትናው ፕሮጀክት ፖስት ማን አሳይቻለሁ። ፖስት ማንን መጠቀም ትችላላችሁ። ኤቭሪቲንግ ዘ ሴም ነው። ሶ ናው አሁን ወደ ሰርቨር እንምጣና እዚህ ጋር ሰርቨራችን ጋር ማለት ነው ሰርቨር ፋይላችን ላይ እንምጣና የመጀመሪያው አሁን የምናደርገው እዚህ ጋር ኦልሬዲ ዶክመንቱን እየተከተሉ ለሜዲያል እዚህ ጋር መጀመሪያ የምናደርገው ፖስት ሪኩዌስት ነው የምናደርገው። ፖስት ሪኩዌስት አድርገን ኦልሬዲ እንደምትመለከቱት ከዚህ ጋር ፖስት ሪኩዌስት እናደርግና ሁሉንም ዩዘሮች ማግኘት ነው ወይም ደግሞ ክሬት የተደረጉ ዩዘሮችን ብዛታቸውንና እዚህ ጋር ዩዘሮችን ሊስት ነው። ስለዚህ ጌት ሪኩዌስት ነው የምናለቀው ማለት ነው። ስለዚህ እዚህ ጋር ልምጣና አሁን ኤፒአይ ክሬት ላርክ ጌት ኦል ዩዘርስ አሁን ይሄን አደርጋለሁ ማለት። ስለዚህ ጌት ሪኩዌስት ለመጠቀም እንግዲህ አፕ እናደርጋለን። አፕ ዶት እዛ ደግሞ ጌት ነው የፋንክሽን ምን ወስደው ይሄን ጌት ሪኩዌስት ማለት ነው። ጌት እንወስዳለን። ከዛ በኋላ ራውታችን ዩዘርስ ይሆናል ማለት ነው። ስለዚህ አውቶማቲካሊ ሳጀስት ስለሚያደርገኝ ልውሰደውና ላብራራላችሁ። ዩዘርስ ራውታችን እዚህ ጋር እንደምትመለከቱት ዩዘርስ እናደርገዋለን። ከዛ ሪኩዌስት ሪስፖንስ አለ። ከዛ ሪስፖንሳችን እዚህ ጋር ሪስፖንስ ዶት ጄኤስ እናደርግና አሁን ሪስፖንሳችንን የምናደርገው ከዚህ ጋር ባይ ዲፎልት እዚህ ጋር ያሉ ዩዘሮችን እንዲመልስልን ነው ማለት ነው። ስለዚህ እሱን ለማድረግ ምንድን ነው የምናደርገው? ከዚህ በፊት ላይክ ትናንትናው ፕሮጀክት ላይ ኦልሬዲ ዝም ብለን ኖርማል የሆኑ ሜሴጆችን ነው። አሁን ግን ሪሊ የሚሰራ ነው የምናደርገው ማለት ነው። የሚሰራ ወይም ደግሞ ሪሊ ያሉ ዩዘሮችን ከዚህ ጋር ያሉ ዩዘሮችን ፊቻው አድርጎ እንዲመልስልን ነው የምናደርገው። ከትላንትናው ወይም ከፕሮጀክት ዋን የተወሰነ አንድ ሌቭል አድቫንስድ ይሆናል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ዩዘርስ እዚህ ጋር ከማድረገው እንደምትመለከቱት ማለት ነው። ከዚህ ጋር ላይክ በከርሊ ብሬስ ላድርግና ያው ከዚህ በኋላ ምን አደርጋለሁ? ለምሳሌ ካውንት በአጠቃላይ ያሉትን የዩዘር ካውንቶች እንዲቆጥርልኝ ማለት ምን ያህል ዩዘር እንዳሉኝ ማለት ነው። ስለዚህ ካውንት አደረግና ዩዘርስ ዶት ሌንግዝ እዚህ ጋር ያሉትን አሬ አይደለ ዩዘርስ ዶት ሌንግዝ ወስዳለሁ። ከዛ በኋላ ደግሞ
ዩዘሮችን ሊስታቸውን ይህን በአጠቃላይ እንዲመልስልኝ በጃቫስክሪፕት በጄሰን ማለት ነው እሱን አደርጋለሁ። አውቶማቲካሊ ሳጀስት ስለሚያደርግ አሁን ሲንታክስ ምናምን አስቸጋሪ ነገር ስላልሆነ በቀላሉ በዚህ መልኩ እንትን ታደርጋላችሁ ማለት ነው። ግን እዚህ ጋር ክሊር ለማድረግ ያህል ምንድነው ያደረግነው? ዩዘርስ የሚል ራውት ክሬት አደረግነ። ትናንትና ራውት ክሬት እንዴት እንደምናደርግ አይተናል። ከዛ ሪኩዌስት እና ሪስፖንስ አለ። ሪኩዌስት ማለት ክሊያንቱ ወይም ሪኩዌስቱ የሚመጣው በአጠቃላይ ዩዘርስ ላይ የሚመጣ ሪኩዌስት ጌት ሪኩዌስት ካለ ይህንን ሪስፖንስ መልስ ነው እያልን ያለ ነው። ስለዚህ ይህን ሪስፖንስ እንመልሳለን። ሪስፖንሱ ምንድነው? ካውንት እንልና ላይክ ቫሪያብል ነው። ካውንት የሚል ቫሪያብል ክሬት አደረኩና ዩዘርስ ዶት ሌንግዝ በአጠቃላይ ምን ያህል ዩዘሮች እንዳሉ አሁን እዚህ ጋር 1 2 3 ዩዘሮች አሉ። 3 ዩዘር አለ። ስለዚህ 3 ካውንት ብሎ 3 ያደርግና በአጠቃላይ ያሉ ዩዘሮች ነው። ሶ አሁን ሴቭ አደርገዋለሁ። የመጀመሪያው ራውታችን ክሬት አደረግነ ማለት ነው። ከዛ ራን ለማድረግ ይሄንን ወይም ደግሞ እዚህ ጋር ላይክ ቴንደር ላይ መጠን እዚህ ጋር ቴስት ለማድረግ መጀመሪያ ሰርቨራችን ራን ማድረግ አለብን። ስለዚህ ሰርቨሩን ለማድረግ እዚህ ጋር ተርሚናል ላይ ትመጡና npm ስታርት ትላንትና በዲቴል እነዚህን ፓርቶች አይተናል። ስለዚህ npm ስታርት ታደርጉታላችሁ። አሁን እንደምትመለከቱ ሰርቨሩ እዚህ ጋር አናረገ ሰርቨር ኢዝ ራኒንግ ኦን ሎካል ሆስት 3000። ስለዚህ የሰርቨራችን ሊንክ አሁን ይሄ ስለሆነ እቺን ሊንክ ኮፒ ታደርጋላችሁ ማለት ነው። ሶ ኮፒ ላድርጋት ሎካል ሆስት 3000 የሚለውን ከዛ ቴንደር ክላይንት ላይ መጣና እዚህ ጋር እንደምትመለከቱት ፔስት አደርገዋለሁ። ይሄ የመጀመሪያው እንትናችን ነው ማለት ሎካል ሆስት 3000 ሆም ፔጃችን ወይም ራውት ፔጃችን ነው። ከዛ የምንልከው ሪኩዌስት ጌት ነው። ምክንያቱም እዚህ ጋርም ክሬት ያደረግነው ሰርቨር ላይ እንደምትመለከቱት ጌት ነው። ጌት ሪኩዌስት ጌት ማድረግ የፈለግነው ወይም ማግኘት ሰርቨራዊ እንዲመልስልን የፈለግነው ደግሞ ምን ያህል ዩዘሮች እንዳሉና የዩዘሮችን ሊስት ነው። ስለዚህ እንደምትመለከቱት ከዚህ ይህንን ኢንዩዘር ዳታቤዝ ወይም ይህን አሬ ምን ያህል ሰዎች እንዳሉ ይመልሳል። ነገር ግን እዚህ ጋር ራውታችን ማን ነው? ዩዘርስ ነው። ስለዚህ ቴንደር ክላይንት ላይ እዚህ ጋር ስላሽ አድርገን ዩዘርስ ማለት አለብን ማለት ነው። ሶ ዩዘርስ አደረኩት። አሁን ሴንድ ስለው እዚህ ጋር ሪስፖንሱን ታዩታላችሁ ማለት ነው። ሴንድ ልበለው እንደምትመለከቱት መልስ ሰጠን ወይም ሪስፖንስ ሰጠን ማለት ነው። ካውንት 3 አለን። በአጠቃላይ ያሉ ዩዘሮች 3 ናቸው። ከዛ ዩዘርስ ብሎ ዩዘር በአጠቃላይ ያሉትን ዩዘሮች እዚህ ጋር እንደምትመለከቱት አይዲ 1 ኔም አሊስ ኢሜይል አሊስ አት ኤግዛምፕል ዶት ኮም አይዲ 2 ቦብ እና ቦብ አት ኤግዛምፕል ዶት ኮም እያደረገ ይመልስልኛል። 3 ላከልኝ ማለት። ስለዚህ የመጀመሪያው ፓርት የዩዘሮችን ዳታ ሰክሰስፉሊ ሊመልስልን የሚችል ወይም ደግሞ ዩዘሮችን ፊች ልናደርግበት የምንችል ኤፒአይ ክሬት አደረግነ ማለት ነው። አይ ቲንክ ይሄኛውን ፓርት ጨረሰ ማለት ነው። ከዚህ ጋር ላይክ ጌት ዩዘርስ ማለት ነው። ሊስት ኦል ዩዘርስ ሁሉንም ዩዘሮች ልናገኝበት የምንችለው ይሄ ነው ማለት ነው። ስለዚህ እሱንን እዚህ ጋር ጨረስነ ማለት ነው። እንደምትመለከቱ ከዚህ ጋር ስታተስ ኮዱ 200 ኦኬ ነው። ሶ ይሄንን ጨረስነ ማለት ነው የመጀመሪያውን ፓርት። ሶ ወደ ሁለተኛው ፓርት እንሂድ። ሁለተኛው ራውታችን የሚሆነው ጌት ነው። ከዛ ዩዘርስ ውስጥ አይዲ ለምሳሌ አንዱን ዩዘር ብቻ ማግኘት የምንፈልግስ ነው። አሁን ለሱ ምን አይነት ነገር ወይም ደግሞ ምን አይነት ኮድ መጻፍ አለብን ነው። እዚህ ጋር እንደምትመለከቱት እዚህኛው አይዲ 1 2 3 አለ። 3 ዩዘሮች አሉ። አሁን ይሄን ሪኩዌስት ዩዘርስ ብለን ሪኩዌስት በምንልክለት ሰዓት ሁሉንም ነው የመለሰልን። ከነዚህ ውስጥ ግን ለምሳሌ አይዲ 2 ወይም የቦብን ብቻ ፊች አውት ማድረግ ብንፈልግ ምን እናደርጋለን ነው። ሶ እሱን ለማድረግ እዚህ ጋር ሌላ ራውት ክሬት አድርጋለሁ ማለት ነው። ሶ ጌት ዩዘር ባይ አይዲ ሶ ይሄንን አደርጋለሁ ማለት ነው። ይሄም አሁን ጌት ሪኩዌስት ነው የምንጠቀመው። ስለዚህ አፕ ዶት ጌት አደርጋለሁ። ከዛ በኋላ ዩዘር ትላንትና አይተነዋል ወይም ደግሞ ከዚህ በፊት በነበረው ፕሮጀክት አይተናል። ፓራሜትር ዩአርኤል ፓራሜትር ይባላል። ይሄንን ስለዚህ እዚህ ጋር ይሄንን አይዲ ወሰድነ ማለት ነው ባይ ዲፎልት። ከዛ ይሄን ኦልሬዲ የሰጠኝን ባይ ዲፎልት ይሄንን ልውሰድና ላብራራላችሁ ማለት ነው። አውቶማቲካሊ ስለሚጨርስ ከዛ ሪኩዌስት እና ሪስፖንስ ይኖራል። ከዛ ኮንስት ዩዘር እንልና ዩዘርስ ዶት ፋይንድ ዩዘርስ ማለት እዚህ ጋር ክሬት ያደረግናት ዳታቤዛችን ማለት ነው። ወይም ደግሞ በዚህ ኮድ ውስጥ አሁን አሬ ነው። ሶ ላይክ እንደ ዳታቤዝ ቆጠሩትና ከዳታቤዛችን ውስጥ ፋይንድ እናደርጋለን እናደርጋለን ዩዘር ዊዝ ላይክ አሮ ፋንክሽን ክሬት አደረግንና ይሄኛው አሮ ፋንክሽን ነው። ከዩዘርስ ውስጥ ዩ ዶት አይዲ እናያለን ወይም ደግሞ በአይዲ ፋይንድ አውት እናደርጋለን። ከዛ ከዚህ ፋይንድ አውት የምናደርገው አይዲው ተመሳሳይ ከሆነ ከዚች ከምናስገባው አይዲ ጋር
ሪኩዌስት ፓራምስ አይዲ እናደርግና ይሄ አይዲ እዚህ ጋር የምንሰጠው አይዲ ዩዘራችን አሁን ለምሳሌ እዚህ ጋር ኢቨን እዚህ ጋር መጥቼ ዩዘርስ አድርጌ ስላሽ አድርጌ አይዲ ለምሳሌ 2 ባረጋት አይዲዋ 2 ሆነች ማለት ነው። ስለዚህ ይሄ ከሆነ ነው አይዲ እዚህ ጋር የምናስገባት አይዲ ካለ እዚህ ጋር ማለት ነው ዩዘር ብሎ ሴቭ ያደርገዋል። ዩዘሩ ከሌለ ኦልሬዲ ለምሳሌ አይዲ አሁን እዚህ ጋር እስከ 3 ነው ያለን ዩዘር 5 6 አይዲ 100 አይዲ ለምሳሌ አይዲ 100 ብናደርገው ከዚህ ጋር ማለት ነው አሁን ለምሳሌ ይሄንን ወይም 20 ባረገው ይሄ ዩዘር የለም። ዩዘሩ ከሌለ ሶ እዚህ ጋር ኢፍ ኮንዲሽን አስቀመጥነ ኢፍ ኖት ዩዘር ኤክስክላሜሽን ማርክ ካለ ኖት ማለት ነው። ስለዚህ ዩዘሩ ከሌለ ወይም ደግሞ አይዲው እዚህ ጋር ያስገባነው አይዲ ከዚህ ዩዘራችን ውስጥ ከሌለ ማለት ነው ከነዚህ ውስጥ ከሌለ ይሄን ሪስፖንስ ይመልስልናል ዩዘር ኖት ፋውንድ የሚል። ዩዘሩ ካለ ግን ለምሳሌ አይዲው ካለ እዚህ ጋር ያስገባናት አይዲ ለምሳሌ 2 ካለ ዩዘርስ ውስጥ አይዲ አለ አይዲ ይሄ በአጠቃላይ ፋንክሽኑ 2 ይሆናል ማለት ነው። ይሄ 2 እኩል ነው ከዚህ ጋር ያለውን ፓራሜትሮች ካስገባናት አይዲ ጋር ይመሳሰላል። ስለዚህ 2 ይሆናል። ከዛ በኋላ ዩዘር ብሎ ዩዘሩን ኔም ያስቀምጥና ያን ዩዘር ሪስፖንስ ይሰጠናል ማለት ነው። ሶ እዚህ ጋር ኮንትሮል ሴቭ ላድርገው። ከዛ በኋላ አሁን ይሄን ሰርቨር ላቁምና መልሼ ላስጀምረው። ባይ ዲፎልት አሁን ይሄንን ያሁን እዚህ ጋር የጻፍነውን ኤፒአይ አብሮ አንደርስታንድ እንዲያደርገው ማለት ነው። አሁን መጣና እዚህ ጋር ሪኩዌስቱን ለምሳሌ እዚህ ጋር ዩዘርስ ከዛ አርጌ ስላሽ አረግና አይዲ ወስዳለሁ። አይዲ ማለት ባይ ዲፎልት እንደምትመለከቱት ትራውቱ ዩዘርስ ከዛ በኋላ አይዲ ነው። ይሄን አይዲ ለምሳሌ አንድ ባረገው የመጀመሪያውን ዩዘር ነው የሚመልስልኝ። ስለዚህ ሴንድ አሁን እንደምትመለከቱት አይዲ አንድ ኔም አሊስ ኢሜይሉን ይመልስልኛል። ስለዚህ አንዷን ዩዘር ብቻ ፊች አረገ ማለት ነው። ለምሳሌ ይሄንን 3 ባረገው ሶስተኛው ዩዘር ማለት ነው እንደምትመለከቱት ከዚህ ጋር ዳታቤዛችን ውስጥ ወይም ደግሞ እዚህ ጋር ካስቀመጥናቸው ዩዘሮች ውስጥ ሶስተኛው ለምሳሌ ቻርሊ ነው የሚለው ሰው አሁን እዚህ ጋር መጥቼ 3 ሳረገው ቻርሊን ነው የሚመልስ። ሴንድስ ነው እንደምትመለከቱት የቻርሊን ያመጣልኝ። ሶ የምንፈልጋትን ብቻ ነው የምንፈልጋችን ዩዘር ብቻ ነው እዚህ ጋር ፊች አውት ያደረገልኝ ማለት ነው። ስለዚህ በዚህ መልኩ የምንፈልገውን ዩዘር ፊች ያደርገናል። 2 ባረገው ይሄንን 2 ባረገው ቦብ የሚለውን ያመጣልኛል የቦብን ማለት ነው። 2 ላይ ያለው ዳታቤዛችን ላይ 2 ላይ ያለው ቦብ ስለሆነ ግን ለምሳሌ እዚህ ጋር አራተኛ ዩዘር የለንም። ስለዚህ 4 ባረገው ሴን ዩዘር ኖት ፋውንድ የሚለኝ 4 ሳረገው ሴንድ ስለው እንደምትመለከቱት ዩዘር ፋውንድ ኖት ፋውንድ ይለኛል። ምክንያቱም 3 ዩዘር ብቻ ስላስቀመጥን ማለት ነው። ኢንዴክሱ 4 የሆነ ዩዘር የለንም ማለት ነው። ስለዚህ አይዲው 4 የሆነ ዩዘር የለንም። ስለዚህ ይሄንን የፈለገው ታክል ቁጥር እዚህ በኋላ ብታስገቡ እንደዚህ ኖት ፋውንድ የሚላችሁ የለም ማለት ነው። ስለዚህ በዚህ መልኩ ይመልስላችኋል ማለት ነው። ስለዚህ አሁን ሁለተኛውን ፓርት ጨረስን ማለት ነው። ዩዘሩን በአይዲ ብቻ ፊች አውት አድርገን መውሰድ። ሶ ይህን ስናደርግ ደግሞ ካለ ዩዘሩ 200 ነው ስታተስ ኮዳችን፣ ከሌለ ዩዘሩ 404 ነው። 404 ማለት ዩዘር ኖት ፋውንድ ነው። ስለዚህ ይህንን ኤረር ሃንድሊንግንም በደንብ አየን ማለት ነው። ስለዚህ ኤረር ሃንድሊንግን አንደርስታንድ አደረግን። ምክንያቱም ዩዘሩ ከሌለ እዚህ ጋር እንደምትመለከቱ ኮዳችን ላይ እዚህ ጋር ማለት ነው ዩዘሩ ከሌለ ኢፍ ኖት ዩዘር ይሄንን መልስለት ብለናል። ስታተስ ኮዱ 404 ስለሚሆን እዚህ ጋር ዩዘር ኖት ፋውንድ የሚል ይመልሳል ማለት ነው። ሶ ይሄን ከጨረስነ ሁለተኛውን ፓርት ጨረስነ ማለት ነው። ኦልሬዲ ጌት ሪኩዌስትን ጨረስነ። አሁን ቀጣዩ ወደ ፖስት ሪኩዌስት እንሄዳለን። ፖስት ሪኩዌስት አሁን እዚህ ጋር ፖስት እንግዲህ ከዚህ በፊትም አውርተናል። በኤፒአይ ውስጥ ፖስት ቨርብ የምንለው አዲስ ክሬት ለማድረግ ዳታቤዝ አዲስ ዩዘር ዳታቤዝ ላይ ለማስቀመጥ የሚጠቅመን። ለምሳሌ አዲስ ዩዘር መጥቶ ሳይን አፕ ሲያደርግ የዛን ሰው መረጃ ወስዶ ዳታቤዝ ላይ እንዲያስቀምጥ ነው የሚያደርገን ማለት ነው። ስለዚህ እዚህ ጋር ራውታችን ዩዘር ነው ዩዘርስ ነው የሚሆነው ልክ እንደዚህኛው ማለት ነው። እንደ ጌት ዩዘርስ ነው የሚሆነው፣ ግን ሜትዱ ይሄኛው ፖስት ይሆናል እና ይሄኛው ጌት ላይ ከሆነ የሁሉንም ዩዘሮች ፊች አውት ነው የሚያደርገው ጌት ከሆነ። ፖስት ከሆነ ግን ክሬት ኒው ዩዘር ነው። ዩዘሩን ክሬት ለማድረግ ደግሞ ኔም እና ኢሜይል ያስፈልገናል ማለት። ስለዚህ ይህንን አንደርስታንድ እናደርጋለን። አሁን ይህን ራውት ክሬት እናደርግ ማለት ነው። ሶ ከዚህ ጋር እንመጣና ክሬት ኒው ዩዘር እናድርገው። ክሬት ኤ ኒው ዩዘር እናደርጋለን። ስለዚህ ሜትዳችን የምንጠቀመው አፕ ዶት ፖስት ነው። ሶ አፕ ዶት ፖስት እንወስዳለን። ከዛ በኋላ ዩአርኤላችን ዩዘርስ ነው፣ ምክንያቱም እዚህ ጋር ዩዘርስ ላይ እንዲያስቀምጥልን ስለምንፈልግ ማለት ነው። ስለዚህ ዩዘርስ አልነው ዩአርኤላችን ወይም ደግሞ ራውታችን እዚህ ጋር ማለት ነው ራውታችን። ከዛ ሪኩዌስት እና ሪስፖንስ አለ። ከዛ በዚህ ውስጥ እንግዲህ
የምናስቀምጣቸው ነገሮች አሉ። የመጀመሪያው አሁን እዚህ ጋር መረዳት ያለባችሁ እዚህ ጋር መረጃዎቹ ወይም ደግሞ የዩዘር ዳታ ሲቀመጥ ኔም እና ኢሜይል ያስፈልገዋል። ስለዚህ ኔም እና ኢሜይል ቫሪያብል ክሬት እናደርጋለን። ስለዚህ ኮንስት እናደርግና ኔም እና ኢሜይል እዚህ ጋር አስቀመጥን ማለት ነው። ሪኩዌስት ዶት ቦዲ አደረግን። ከዛ በኋላ እነዚህም ከዩዘር ላይክ ሳጀስት የሚያደርገኝ ኮድ እንዳለ ልውሰደውና እዚህ ጋር ላስረዳችሁ ማለት ነው። ስለዚህ ኔም እና ኢሜይል ከዚህ ጋር ከወሰድን በኋላ ሪኩዌስት ዶት ቦዲ ላይ ነው። የሪኩዌስት ዶት ቦዲ ምንድን ነው ካላችሁኝ እዚህ ጋር ኦልሬዲ በዚህ ፓርትም አንደርስታንድ የምታደርጉት አንዱ ፓርቲ ነው ብያቸዋለሁ። ሪኩዌስት ዶት ቦዲ ማለት ከክሊያንቱ ነው የሚላከው። አሁን እዚህ ጋር ቴንደር ላይ እዚህ ጋር ማለት ነው። እዚህ ጋር መጠን እዚህ ጋር ወደ ዩዘርስ አድርገን እዚህ ጋር ፖስት ካደረግነው እዚህ ጋር ቦዲ ላይ ጃቫስክሪፕት የጄሰን ኮድ መላክ አለብን ማለት ነው። የጄሰን ኮድ እዚህ ጋር መላክ አለብን። ምንልከው ኢሜይል እና ዩዘር ኔም እና ፓስወርድ ነው ማለት ነው። ሶሪ ፓስወርድ አይደለም። እዚህ ጋር ምንድን ነበር ዳታቤዛችን ላይ ያስቀመጥ ነው። እዚህ ጋር ያስቀመጥናቸው ኔም እና ኢሜይል ነው ማለት ነው። ስለዚህ በጃቫ በጀሰን ማለት ነው ኔም እና ኢሜይል እንልካለን ማለት ነው። ስለዚህ አራተኛ ዩዘር አድርግ ክሬት የምናደርገው ስለዚህ ኔም እና ኢሜይል እንሰጠዋለን። አይዲ ግን ባይ ዲፎልት 4 5 እያለ እየቀጠለ ይሄዳል ማለት ነው። ስለዚህ እዚህ ጋር ተመልሰን ስናየው ክሬት ኒው ዩዘር ላይ ኔም እና ኢሜይል ከየት ያገኛል? ሪኩዌስት ዶት ቦዲ ማለት ደግሞ ከዚህ ሪኩዌስት የሚመጣ ነው። ሪኩዌስቱ ከየት ይመጣል? ከዚህ ጋር ከኤፒአይ ሪኩዌስታችን ላይ ማለት ነው። አሁን ጌት ሪኩዌስት ከሆነ ምንም ዳታ አንልክም፣ ምክንያቱም ከሰርቨሩ ወደኛ ነው ዳታ የምንፈልገው። አሁን ግን የምትረዱት ፖስት ከሆነ ከኛ ነው ዳታ ወደ ሰርቨሩ የሚሄደው። ስለዚህ ከኛ ወደ ሰርቨሩ የሚሄዱ ዳታዎች ምንድን ናቸው? ላይክ በጀሰን ሆነው አሁን ለዚህ ኬዝ ኔም እና ኢሜይል ነው የምንልከው። ስለዚህ ኔም እና ኢሜይል ሪኩዌስት ዶት ቦዲ ላይ ያገኛል። ሪኩዌስቱ ሲመጣ ከዛ ሪኩዌስት ቦዲ ውስጥ እነዚህ ሁለቱን ያገኛል፣ ኔም እና ኢሜይልን። ከዛ በኋላ ምን ያደርጋል? ኮንስት አልነና እዚህ ጋር ኒው ዩዘር አልነ፣ አዲስ ዩዘር ክሬት ልናደርግ አይደለ? አይዲ ባይ ዲፎልት ኔክስት አይዲ ፕላስ ፕላስ ያደርገዋል። ኔክስት አይዲ ማለት ይሄ ነው። ኦልሬዲ እዚህ ጋር ኔክስት አይዲ ቫሪያብል ክሬት ስላደረግን ለአሁኑ 4 አድርገን አሳይን አድርገነዋል። እየጨመረ ከሄደ እየጨመረ እንዲሄድ ነው። ኔክስት አይዲ ፕላስ ፕላስ ሆነ። ኔም እዚህ ጋር ያገኘውን ኔም ይወስዳል። ኢሜይል ከሪኩዌስት ውስጥ የመጣውን ኢሜይል ያደርግና ኒው ዩዘር ሚል ይወስዳል። ከዛ ኒው ዩዘር እና አሁን ኒው ዩዘራችን ይሄ ፋንክሽን ምን አገኘ ማለት ነው? ኒው ዩዘር አገኘ። ይሄን ኒው ዩዘር ግን ወደ እዚህ ሊስት ውስጥ ማስገባት አለብን። እዚህ አሬ ውስጥ ወይም ባይ ዲፎልት ዳታቤዝ እያልን እየጠራ ነው፣ ከዚህ ውስጥ ማስገባት አለብን። ስለዚህ ማስገባት ስላለብን ፑሽ እንጠቀማለን። ዩዘርስ ዶት ፑሽ። ዩዘርስ ማለት እዚህ ጋር ያሉት ይሄኛው በአጠቃላይ አሬው ማለት ነው። ስለዚህ ዶት ፑሽ ሜተድ እንጠቀምና ማንን ፑሽ እናደርጋለን? ኒው ዩዘር ዳታ። ከዛ በኋላ ሰክሰስፉሊ ፑሽ ካደረገው ስታተስ ኮዱ 201 ነው የሚሆነው። 201 ማለት ክሬት ኒው ዩዘር ነው ብለናል። ከዚህ በፊት በነበረው በቲዎሬቲካል ፓርታችን የመጀመሪያው ፓርት ላይ ማለት ነው ስታተስ ኮድ ስናይ 201 ከሆነ ክሬት ነው ብለናል። ስለዚህ 201 ይሆናል። ከዛ በኋላ ሪስፖንሳችን ኒው ዩዘሩን በሪስፖንስ ወይ ደግሞ ክሬት የተደረገውን ሪስፖንስ ይመልስልናል ማለት። ስለዚህ ሴቭ አደረኩት። አሁን ኦልሬዲ እመጣለሁ። አሁን ኦልሬዲ ይህን ሰርቨሩን ላስቁምና መልሼ ራን ላድርገው፣ ይህንን ራውት ዲቴክት እንዲያደርገው ማለት ነው ሰርቨሩ። አሁን ይህን ካደረኩ በኋላ እዚህ ጋር እመጣለሁ። አሁን ወደ ዩዘር ነው ዳታ ምልከው። ፖስት ነው ሜትዱን ወደ ፖስት ታደርጉታላችሁ። ፖስት ታደርጉና ፖስት ታደርጉት እዚህ ጋር ኩዌሪ ሄደርስ ምናምን አሉ። ቦዲ ላይ ትመጣላችሁ። ቦዲ ነው ጄሰን ዳታ ነው የምንልከው። ስለዚህ ጄሰን ዳታ ለመላክ እንደዚህ ታስቀምጣላችሁ። ይህ ጄሰን ዳታ ፎርማቱ በዚህ መልኩ ነው የሚሆነው። ከዛ በኋላ ለምሳሌ ስትሪንግ እናደርግና ኔም ለምሳሌ ይኖራል። ሶሪ ኔም እዚህ ጋር ከዛ ኔማችን ማን ነው የሚሆነው እዚህ ጋር በዚህ መልኩ እናደርግና ኮለን ሶሪ ከዛ እዚህ ጋር ኔማችን ለምሳሌ አወቀ በስትሪንግ ላድርገውና ማለት ነው አወቀ አረኩትኝ። ከዛ ሁለተኛ ለምሳሌ እዚህ ጋር ሶሪ ሊያስፈልገን የሚችለው አሁንም ኢሜል ነው። ላይክ ስፔሊንግ ከተሳሳቱ እንግዲህ እንትን ትሉኛላችሁ። ስለዚህ እዚህ ጋር እስቲ ይሄን ልላክ
ላከው ማለት ነው። አሁን እዚህ ጋር ልክ ምናልባት ክሮስ ቼክ አድርገው ከኮዱ ጋር እኔ ስፔሊንግ እንዳልሳሳት ነው። ሶ ኔም አለ እዚህ ጋር እና ኢሜይል ሶ አይ ቲንክ ኮሬክት ይመስለኛል። ስለዚህ አሁን ሴንድ ልበለው እና ልየው። አሁን እዚህ ጋር እንደምትመለከቱ ወደ ዩዘርስ ነው ላይክ ራውታችን እዚህ ጋር ክሬት ኒው ዩዘር የሚለው ላይ ዩዘርስ ነው ራውታችን። ያው ፖስት ሜትድ ስለሆነ ቦዲ ያስፈልገናል ወይም ደግሞ ፔሎድ ብለን ልንጠራው እንችላለን። ስለዚህ ይሄ እነዚህ ያስፈልጉናል። አሁን አወቀ የሚልና ኢሜይል ደግሞ awaka@gmail.com የሚል ኢሜይል በሚል ኢሜይል አዲስ ዩዘር ክሬት ለማድረግ ነው። ስለዚህ ሴንድ ልበለው እስቲ። ኤረር ይለኛል እንደምትመለከቱት። ኦኬ እዚህ ጋር አሁን ኤረሩ ለምንድን ነው? ላይክ ሲንግል ኮት ነው ያደረኩት። ይሄን ወደ ዳብል ኮት ልቀይረው። ይሄንን ወደ ዳብል ኮት ልቀይረው። ኦልሬዲ እንደዚህ ታደርጉት ወደ ስትሪንግ ይቀየራል። ሶ አንዳንዴ እንደዚህ አይነት እንትኖች ይኖራሉ። ዳብል ኮት፣ ይሄንም ዳብል ኮት ላድርገው። ያ ስትሪንግ ነው ግን ኦልሬዲ ጄሰን በዚህ ፎርማት ነው የሚቀመጠው። አንዳንዴ ሊያስቸግር ይችላል ማለት ነው። ስለዚህ ይሄኛውን ዳብል ኮት አደረኩትኝ። ናው እስቲ አሁን ሴንድ ልበለው። ኦልሬዲ እንደምትመለከቱት ክሬት አደረገው ማለት ነው። እዚህ ጋር ላይክ አይዲ 4 ኔም አወቀ፣ ኢሜይል awaka@gmail.com። ሶ እስቲ እዚህ ጋር አሁን ሰርቨሩ ጋር ክሬት አድርጎታል የለም የሚለውን እናያለን ማለት ነው። ስለዚህ ባይ ዲፎልት አሁን እዚህ ጋር ይዘዋል። አሁን ይህንን እንግዲህ ክሬት አድርጌ ሰርቨሩን ሪስታርት ሳላደርግ ለምሳሌ ዩዘርስ ወደ ጌት ብቀይረው ይህን ጌት ሪኩዌስት ባደርገው እስቲ ሴንድ ልበለው። ጌት እንደምትመለከቱት ካውንት 4 አረገ። 4 ዩዘር አወቀን የሚለውን አብሮ ጨመረው ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ አሁን ቀጣይ ደግሞ ለምሳሌ አወቀ የሚለውን ይህንን ላይክ እንደዚህ ራንደም ነው ላይክ እንደዚህ ላርግና ሴንድ ልበለው። አሁን ይህን ወደ ፖስት ልቀይረው። 5 ዩዘር ይሆናል። አሁን ሴንድ አልሁት። ይኸው ክሬት አደረገ 5ኛ ዩዘር ማለት ነው። አሁን ወደ ጌት ሪኩዌስት ላድርገውና ጌት አደረኩትና በአጠቃላይ ጌት ሳደርገው እንደምትመለከቱት 5 ነው። ስለዚህ 5ኛ ዩዘር ድረስ እንደዚህ እየጨመረ ይሄዳል ማለት። ስለዚህ ሰክሰስፉሊ ይህ ኮድ መጨመር ቻልነ ማለት ነው። አዲስ ዩዘር እዚህ ጋር ክሬት ማድረግ ቻልነ ማለት እንደምትመለከቱት በዚህ ራውት ክሬት ማድረግ ቻልነ ማለት ነው። አሁን እዚህ ጋር ለምሳሌ ቅድም እንዳደረግነው ቴስት ለማድረግ ዩዘር ለምሳሌ በአይዲ 5ኛውን ዩዘር ወይም 4ኛውን ዩዘር ቼክ ላድርገው እስቲ እዚህ ጋር ልምጣና ጋር ስላሽ አድርጌ እዚህ ጋር ማለት ነው። ለምሳሌ 4ኛ ዩዘር ባደረገው 4ኛ ዩዘር ሴንድ ስለው ጌት ሪኩዌስት እንደምትመለከቱት 4ኛ ዩዘር አወቀ የሚለውን አመጣልኝ። 5ኛ ዩዘር ባደረገው ይሄንን 5 ባደረገው ማለት ነው። ዩዘርን 5 ስለው እንደምትመለከቱት 5 በዚህ መልኩ ሆነ ማለት ነው። በዚህ መልኩ እንግዲህ ሰክሰስፉሊ ዩዘር ክሬት አደረግነ ማለት ነው። ሶ አይ ቲንክ አሁን አንደርስታንድ አድርጋችሁታል ብዬ አስባለሁ። ላይክ 3 ነገሮችን እነዚህ ጋር ክሬት አደረግነ ማለት ነው። ሶ ከዚህ ጋር ግን በነገራችን ላይ ኦልሬዲ እዚህ ጋር ኮዱ ጋር እንደምትመለከቱት ይሄ ዩዘሩን ክሬት አድርገናል። ግን እዚህ ጋር የሚቀሩ ነገሮች አሉ። ላይክ እኛ ዩዘር ናት ኦልሬዲ አሁን ለምሳሌ እዚሁ ጋር ማለት ነው እንዳለ ለማሳየት ያህል አሁን ኒው ዩዘር ክሬት ባደረግንበት ሰዓት ላይ የመጀመሪያ ያደረግነው ምንድነው? ለምሳሌ ኔም ለምሳሌ ወይም ኢሜይሉ ለምሳሌ awaka@gmail.com አድርጌ አንዴ ክሬት አድርጌያለሁ። ለምሳሌ በአንድ ኢሜይል 2 እና 3 ክሬት ቢያደርግስ የሚለውን። ስለዚህ አሁን ብዙ ሪል ወርልድ አፕሊኬሽን አይታችሁ ከሆነ አንድ ኢሜይል ለአንዴ ከተጠቀማችሁ ከዛ በኋላ በዛ ኢሜይል ሌላ አካውንት ክሬት ማድረግ አትችሉም። ግን ይሄኛው አይ ቲንክ ያስችላል ብዬ አስባለሁ። ለምሳሌ ዩዘር ለምሳሌ እዚህ ጋር awaka@gmail.com ኔሙን ለምሳሌ እዚህ ጋር ይህን ኢሜይል እዚህ በፊት ተጠቅሜዋለሁ እንደ ዩዘር ፎር ላይ ማለት ነው። እዚህ ጋር ግን ለምሳሌ በሌላ ስም ለምሳሌ ዜድ በሚል ስም ላርግና ፖስት ብለው ለምሳሌ ፖስት አደርጋለሁ። ይሄንን አሁን አዲስ ክሬት ላደርግ ነው። 6ኛ ዩዘር ሴንድ ስለው እንደምትመለከቱት 6ኛ ዩዘር ክሬት አደረገ። ኢሜይሉ ግን አወቀ ነው። አሁን ተመሳሳይ 7ኛ ዩዘርም እዚህ ጋር ደግሞ እዚህ ጋር ለምሳሌ ኔሙን ላርግና በዚሁ ኢሜይል አሁን ሴንድ ባደረገው አሁን 7ኛ ዩዘር ክሬት አደርጋለሁ ማለት ነው። እንደምትመለከቱት ሆኖ 7ኛ ዩዘር ክሬት አደረኩ ማለት። ስለዚህ ይሄ ደግሞ የላይክ ሪል ወርልድ አፕሊኬሽን ላይ መሆን የለበትም። ስለዚህ እሱን ለማድረግ እዚህ ጋር ይሄንን አንድ ፋንክሽናሊቲን ጨምር ማለት ነው። ኦልሬዲ እዚህ ዶክመንቱ ላይ ስላስቀመጡላችሁ ነው። ይሄን ቫሊዴሽን ማለት ነው። ሶ
የመጀመሪያው ኢሜል እና እንትን መኖር አለበት፣ ኔም መኖር አለበት እዚሁ ጋር ማለት ነው። ስለዚህ አሁን ይህንን ለምሳሌ አንዱንም ኔም ለምሳሌ እዚህ ጋር ምንም ሳንሰጠው ይህን ኮንትሮል ኤክስ አድርጌ ለምሳሌ 8ኛ ዩዘር ክሬት ያደርጋል አያደርግም? ሴንድ ብለው እንደምትመለከቱት አይዲ ብሎ 8ኛ ዩዘር ክሬት ያደርጋል። አሁንም ሴንድ ብለው 9ኛ ዩዘር ክሬት ያደርጋል ያለ ስም ማለት ነው። ስለዚህ እንዲህ እንዲሆን ስለማንፈልግ የመጀመሪያው እዚህ ጋር ምን እናደርጋለን? ይህንን ማስተካከል ይኖርብናል። የመጀመሪያው እዚህ ጋር ቫሊዴሽን ልጨምርበት፣ ቤዚክ ቫሊዴሽን ላድርግና ለምሳሌ እዚህ ጋር ራሱ ሳጀስት እንደሚያደርግ እንደምትመለከቱት ኢሜይልም ስምም መኖር አለበት። ኢፍ ኖት ኢሜይል ኤንድ ኖት ኔም፣ ስምና ኢሜይል ከሌለ ይህንን መመለስ አለበት። ኔም ኤንድ ኢሜይል አር ሪኳየርድ የሚል አሁን ሴቭ አደርጋለሁ ይህንን። ከዛ ደግሞ ሁለተኛ ቅድም ያልኳችሁን በአንድ ኢሜይል አንድ አካውንት ብቻ ነው መክፈት ያለበት። ስለዚህ ኢፍ እናደርግና ሌላ ኢሜይሉን ቼክ እናደርጋለን ማለት ነው። ስለዚህ ይህንን ፋንክሽናሊቲ ጨመርኩ ማለት ነው። ቫሊዴሽን ኢፍ ዩዘር ኔም ኦልሬዲ ካለ ኢሜይሉ ካለ ማለት ነው። ዩዘር ኔሙ ሳይሆን ኢሜይሉ ካለ ኦልሬዲ ኢሜይል ኦልሬዲ ኤግዚስት እንዲለን አደረግ ነው። ሴቭ አደረኩት። አሁን ይህንን ላስቆመው እና ይህን ሰርቨር መልሼ ራን ላድርገው። ሶ አሁን ልምጣና እዚህ ጋር ማለት ነው አሁን ኢሜይሉ አለ ኦልሬዲ አወቀ አት ጂሜይል ዶት ኮም በሚለው ኦልሬዲ ክሬዲት አድርጊያለሁ። ስለዚህ እዚህ ጋር አሁን ሲሲሲሲ ያደረኩና ስሙን ሴንድ ብለው 10ኛ ዩዘር ክሬት ያደርጋል አያደርግም? ቼክ እናድርገው። እንደምትመለከቱት ይህንን አፕዴት አደረገው እንጂ ላይክ አዲስ ዩዘር ክሬት አላደረገም ማለት ነው። አሁንም ሴንድ ስለው እንደምትመለከቱት ኢሜይል ኦልሬዲ ኤግዚስት አለኝ ማለት። አሁንም ሴንድ እለዋለሁ። ለምሳሌ እዚህ ጋር www ሌላ ስም ጨመሩ፣ ሴንድ ስለው ክሬት አያደርግም ማለት ነው። ኢሜይል ኦልሬዲ ኤግዚስት አለኝ ማለት። አንደኛ ይህን ሶልቭ አድረግነ። ሁለተኛ ለምሳሌ ስሙን እዚህ ጋር ባስወግደውስ ይህን አደረግና ኢሜይል ብቻ ብልክ ሴንድ ስለው እንደምትመለከቱት ኔም ኤንድ ኢሜይል አር ሪኳየርድ ይላል። ሶ ኔም እና ኢሜይሉ የግድ ሪኳየርድ ነው ማለት ነው። ስለዚህ ይህንን ማድረግ አለበት። አሁንም ለምሳሌ እዚህ ጋር ልመልሰውና ኔሙን ኢሜይሉን ለምሳሌ ባስወግደውና ሴንድ ብለው ክሬት አያደርግም ማለት ነው። ስለዚህ ይሄ ላይክ ኮንትሮል ሴቭ አሁን እንደምትመለከቱት ኦልሬዲ እዚህ ጋር ኮማ ስለነበረ ነው ኤረር ያለ። እንደምትመለከቱት ኔም ኤንድ ኢሜይል አር ሪኳየርድ ይላል። ስለዚህ ይህንን የግድ ሶልቭ ማድረግ ያስፈልጋል ማለት ነው እና ይህንን አንደርስታንድ ማድረግ ያስፈልገናል። ሶ የሚያስፈልገን ኔምም ኢሜይልም የግድ ያስፈልጉናል ማለት ነው። ሰው ሴንድ ስለው እዚህ ጋር የግድ ኢሜይሉን እዚህ ጋር መቀየር አለብኝ። እንደዚህ ካረኩት ግን አዲስ ዩዘር ክሬት ያደርጋል እንደምትመለከቱት ማለት ነው። ሴንድ ስለው ክሬት ያደርጋል። ሶ በዚህ መልኩ እንግዲህ ቫሊዴሽን ጨመርነ ማለት ነው። አይ ቲንክ ይህንን ፓርት ጨረስነ ኦልሬዲ። ይሄኛውን ፓርት ማለት ነው አዲስ ዩዘር ክሬት ማድረግ እና የተወሰኑ ቫሊዴሽኖችን መጨመርን አንደርስታንድ አድርጋችኋል ብዬ አስባለሁ። ከዛ በመቀጠል ሶስተኛው ፓርት ላይ ፑት ነው። ፑት ሪኩዌስት ማለት ኦልሬዲ አንድን ዩዘር ሙሉ በሙሉ ዳታውን ሪፕሌስ ለማድረግ ማለት ነው። ስለዚህ ከዚህ ጋር በነገራችን ላይ ጊዜያዊ ዳታ ስላስቀመጥነ አሁን ሰርቨሩን አስቁሜ ባስጀመርኩት ቁጥር ይህን ሰርቨር አዳዲስ ነው ክሬት የሚያደርገው ወይም እነዚህ ሶስቱን ብቻ ነው ክሬት ያደረግናቸውን አይዘውም። ለምን? ኖርማል ጊዜያዊ ዳታቤዝ ወይም ዳታችን ራም ላይ እንዲቀመጥ ስላደረግን። ባይ ዲፎልት ግን እነዚህ ናቸው ዩዘሮች። አሁን ከነዚህ ውስጥ ለምሳሌ የሁለተኛውን ዩዘር ኔሙን እና ኢሜይሉን መቀየር ነው አሁን ቀጣዩ ፓርታችን ማለት ነው። ስለዚህ እሱን ለማድረግ ምን እናደርጋለን? ፑት ሪኩዌስት እንጠቀማለን ማለት ነው። ስለዚህ በዚህኛው ፓርት አይ ቲንክ ይሄኛውን ፓርት ጨረስነ ማለት ነው። ክሬት ኒው ዩዘር ማድረግ እና ቫሊዴት ማድረግ ጨረስነ። ከዛ ፑት ላይ እንመጣለን። ሪፕሌስ ማድረግ የነበረውን ዩዘር መረጃው ሪፕሌስ ማድረግ። ይሄ ሪል ወርልድ ላይ ለምን ይጠቅማል ካልነ ይሄ ፑት ለምሳሌ ፓስወርዱን እና ኢሜይሉን መቀየር ቢፈልግ ሰው ዩዘር ኔሙን ምናምን ሲቀየር ሰው በዚህ መልኩ ዳታውን ቼንጅ ያደርጋል። ፓች ከሆነ ደግሞ አንዷን ዳታ ብቻ ሊሆን ይችላል። በሌላ ፓርት እናየዋለን ቀጣይ ላይ። አሁን ግን ፑት ነው። ሙሉ በሙሉ ዳታውን የአንዱን ዩዘር ዳታ በአይዲው መቀየር ያስፈልገናል ማለት። ስለዚህ ይህንን እናደርጋለን ማለት ነው። አሁን እዚህ ጋር ልምጣና ይህን ሰርቨሩን ላስቆመው ለጊዜው። ሶ አሁን እዚህ ጋር እመጣለሁ። ኦልሬዲ ቀጣይ ፓርታችን አፕዴት ዩዘር ነው። ሶ ዩዘር አፕዴት ለማድረግ ፑት ነው የምንጠቀመው። ስለዚህ
አፕዴት ዩዘር እዛ ፑት ተጠቀምና አውቶማቲካሊ ሳጀስት ያደርገኛል። ዩዘሩን አፕዴት ለማድረግ ደግሞ ዩዘርን የግድ ማግኘት ያለበት በምንድን ነው? በአይዲ ነው። ምክንያቱም አይዲውን ካላወቅነ የትኛውን ዩዘር ሪፕሌስ እንደምናደርግ ግልጽ አይሆንልንም ማለት ነው። ስለዚህ ይህን እናደርጋለን። ከዛ በኋላ ምን እናደርጋለን? ዩዘር እናደርጋለን። ዩዘርስ ዶት ፋይንድ አሁን ፋይንድ ሜትድ ሳይሆን የምጠቀመው ከዚህ ጋር ኦልሬዲ ይህን ፋይንድ ሳይሆን የምጠቀመው ኢንዴክስ ሜትድ ነው የምጠቀመው ማለት ነው። ስለዚህ ኢንዴክስ ነው የምጠቀመው ከዚህ ጋር። ምክንያቱም ኢንዴክስ የምጠቀምበት ምክንያት ከዚህ ጋር ዩዘሩን በኢንዴክስ ማግኘት ነው ፈልገው። ወይም ደግሞ ኢንዴክስ ግልጽ ካልሆነላችሁ አንድ ዩዘር ለምሳሌ እዚህ ጋር አለ። አሁን እዚህ ጋር ለምሳሌ አሬ ነው። አሬ የሚሰራው በኢንዴክስ ነው። አሬን ማኒፑሌት የምናደርገው በኢንዴክሱ ነው። ኦልሬዲ ኢንዴክሱን እንግዲህ አይዲውን እንጠቀማለን። ለምሳሌ ሁለትን ከተጠቀመው አይዲው 2 ከሆነ ኢንዴክሱ 0 1 ነው የሚሆነው ማለት ነው። ስለዚህ እሱን ለማድረግ ኢንዴክስ ነው የምጠቀመው ማለት ነው። ስለዚህ ይህንን ኢንዴክስ ነው የምጠቀመው። ኮንስት ኢንዴክስ አድርግና ኢንዴክሱን ነው ማግኘት የምፈልገው ማለት ነው። እዚህ ጋር ሶ ኦልሬዲ እዚህ ጋር አፕዴት ዩዘር ካደረግነ በኋላ እዚህ ጋር ኮንስት ኢንዴክስ ላድርገው ማለት ነው። ኢንዴክስ ከዛ ይህንን ሳጀስት እያደረገን እንደምትመለከቱት ዩዘርስ አረገና ፋይንድ ባይ ኢንዴክስ አደርገዋለሁ። ኦልሬዲ ሳጀስት ያደረገኝን ወስደዋለሁ ማለት ነው። ይሄን አደረኩትኝ። ምን ማለት መሰላችሁ? ይሄኛው ባይ ዲፎልት እዚህ ጋር እንደምትመለከቱት ኢንዴክስ ዋን አገኛለሁ። ዩዘር ዶት ከዩዘርስ ውስጥ ወይም ከነዚህ ዩዘሮች ማለት ነው በአጠቃላይ ላይ ካሉት እነዚህ ዩዘርስ ውስጥ ኢንዴክስ ነው የምፈልገው። ፋይንድ ባይ ኢንዴክስ አደርገዋለሁ። ፋይንድ ባይ ኢንዴክስ አድርግና ላይክ በአይዲው ነው ኢንዴክሱ የምፈልገው። ከዛ በኋላ እዚህ ጋር አንድ ኮንዲሽን አስቀምጫለሁ። ኢንዴክሱ ከሌለ ኢንዴክስ እኩል ነው -1 ከሆነ ዩዘር ኖት ፋውንድ እንለዋለን። ይሄን እንግዲህ ፓይተን ላይ ከሆነ ኦልሬዲ -1 ማለት ዘላስት ኤሌመንት ነው። ፓይተን አሬ ከሆነ እኛው ግን ጃቫስክሪፕት ነው። ፓይተን የምታውቁ ከሆነ አንደርስታንድ የምታደርጉ ከሆነ ግራ እንዳያጋባችሁ። አሁን ይሄ ማለት ኢንዴክስ ኢኳልስ -1 ማለት ዩዘሩ የለም ወይም ደግሞ አይዲው በዚህ ኢንዴክስ የለም፣ ከኢንዴክሱ በላይ ነው። አሁን ያሉ ዩዘራችን እዚህ ጋር እንደምትመለከቷቸው ያሉን ዩዘር 3 ዩዘር ነው ያለን። ግን ኢንዴክሱ ለምሳሌ 4 ቢሆን ወይም ደግሞ እዛ በላይ ቢሆን ኢንዴክሱ -1 ብሎ ሪተርን ያደርገዋል። የሌለ ዩዘር ከሆነ ወይም የሌለ ኢንዴክስ ከሆነ -1 ያደርገዋል ማለት ነው። እሱ እንድትረዱ ነው። ይህ ከሆነ ዩዘር ኖት ፋውንድ የሚል ነው። ዩዘሩ ካለ ግን እዚህ ጋር ዩዘሩ ካለ ወይም ኢንዴክሱ ከተገኘ እዚህ ጋር መመለስ አለብን እሱንንም ማለት ነው። ስለዚህ ምን እናደርጋለን? ኮንስት ሪኩዌስት ዶት ቦዲ እናደርጋለን። ምክንያቱም እዚህ ጋር ኔም እና ኢሜሉን ማግኘት አለብን ወደ ምንተካው ኢንፎርሜሽን። ለምሳሌ እዚህ ጋር የሁለተኛውን ዩዘር የቦብን ምንተካ ከሆነ የቦብን ለምሳሌ እዚህ ጋር በዚህ ምንተካው ከሆነ በዚህ የቦብን ቦብ የሚለውን ኔሙን ኒው ኔም እንደዚህ እና ኒው ኢሜል ለምሳሌ እንደዚህ @gmail.com በዚህ ነው የምንተካው የሁለተኛውን ዩዘር። ስለዚህ ይህንን ማግኘት አለበት የሚተካው ልክ እንደ ፖስት ይህንን ማግኘት አለበት ማለት ነው። ስለዚህ ይህንን እናገኛለን። ሶ ሪኩዌስት ዶት ቦዲ ይሆናል። ከዛ በመቀጠል ኢንዴክሱን ካገኘነ ኢንዴክሱን ነው ቀጥታ ሪፕሌስ የሚያደርገው ማለት ነው። ስለዚህ ምን እናደርጋለን? ዩዘር ይህንን ወስዳለን። ዩዘርስ አት ኢንዴክስ የማለት ሪፕሌስ የሚደረገው ዩዘር ማለት ነው። ዩዘርስ አት ኢንዴክስ ኢኳልስ ቱ አይዲ እንዳል ይወስዳል፣ ኔም ይሄን ይወስዳል። ይህን ከማድረገው ግን ኦልሬዲ በዚህ መልኩ ሪፕሌስ አድርገው ሙሉን እንዳል እዚህ ጋር ማለት ነው። ይሄን አድርግና ላይክ ስፕሪድ ኦፕሬተር ልጠቀም እዚህ ጋር ሙሉ መረጃውን እንዳል እንዲወስድ ማለት ነው። ከዛ ዩዘርስ ይሄንን ስትራቴጂ ልጠቀም ዊዝ ኢንዴክስ አረግና ከዛ በኋላ ኔም እና ምን ወስዳለው ኢሜል ወስዳለው ማለት ነው። ስለዚህ የዩዘሩን ኔም እና ኢሜል ከዚህ ጋር አስገባለሁ ማለት ነው። ስለዚህ ይሄን ኔም ከማረገው እዚህ ጋር ላይክ እነዚህን ሪፕሌስ ማድረጋቸው የተሻለ ነው እያስባለሁ። ልክ በዚህ መልኩ ልውሰደው ማለት ነው። ከዛ በኋላ ይሄንን ሬስፖንስ ይመልስልኛል ማለት ነው። ላይክ ኔም እና ኢሜል ካስቀመጡ በኋላ ሬስፖንስ ዶት ጄሰን ዊዝ ኢንዴክስ አድርጎ ይመልስልኛል። ሶ ይሄንን ላክ
ምንድነው ያደረኩት? ላይክ መጀመሪያ ኢንዴክሱን ፋይንድ አደረኩት። ሪፕሌስ የሚደረገውን ዩዘር ኢንዴክስ ማለት ነው በዚህ አይዲ። ለምሳሌ አይዲ 2 ነው የወሰድኩት ልበላችሁና አይዲ 2ን አይዲ 2 ከሆነ ቦብ ነው ማለት ነው ሪፕሌስ የሚደረገው። ቦብ ሪፕሌስ የሚደረገው ደግሞ በዚህ በሪፕሌስ በሚደረግበት ዳታ ነው። ኔም እና ኢሜል አዲስ ኢሜል ነው እየሰጠ ነው ያለ ነው። ይሄን ቦብ ኔም ቦብ ኢሜል ይሄንን ነው ሪፕሌስ እናደርገው ማለት ነው። ስለዚህ እሱን ካደረግነ ለማድረግ መጀመሪያ ኢንዴክሱን ፋይንድ አውት አደረግነ። ኢንዴክሱ ከሌለ ወይም ደግሞ ያ ዩዘር ከሌለ ማለት ነው ዩዘርን ይፈልግና በዛ ኢንዴክስ ከሌለ ዩዘር ኖት ፋውንድ ይመልሳል። ካለ ግን ኔም እና ኢሜል ከሪኩዌስት ዶት ቦዲ ይቀበላል። ያ ማለት ከዚህ ከምንልከው ማለት ነው ከዚህ ይቀበላል። ከዛ በኋላ ዩዘሩን ዊዝ ኢንዴክስ ማለት ለምሳሌ ኢንዴክሱ አንድ ከሆነ ዩዘር ኢንዴክስ አንድ ማለት ማን እንደሆነ ያውቀዋል። ቦብ ነው ካለ ቦብ ላይ ይሄድና ሙሉ የቦብን መረጃ ይወስድና ኔሙን እና ኢሜሉን እዚህ ይቀይረዋል ማለት ከዛ በኋላ ሪስፖንሳችን ዩዘርስ ብሎ የተቀየረውን ኢንዴክስ ዊዝ ኢንዴክስ ሪስፖንስ ወይም የቦብን ሪስፖንስ ይሰጠናል። ኮንትሮል ሴቭ ላድርገው። አሁን እዚህ ጋር ኤንፒኤም ራን ላድርግና ላሳያችሁ ሰርቨሩን እንደገና ራን ላድርገው ማለት ነው። ሶ አሁን እዚህ ጋር መጣና ኦልሬዲ ራውታችን ዩዘርስ ይሄ ፖስቱን ወደ ፑት ነው ማድረገው እዚህ ጋር ማወቅ ያለባችሁ። ከዛ ዩዘርስ ብቻ ሳይሆን እዚህ ጋር ራውታችን ማን ነው ዩዘርስ ዊዝ አይዲ ነው። አይዲያችን ለምሳሌ እዚህ ጋር አይዲያችን የቦብን ነው ለምሳሌ ሁለት ላድርገው እዛ ሴንድ ልበለው። እንደምትመለከቱት ቀየረው ማለት ነው የቦብን። ስለዚህ አይዲያችን 2 ነው። ኔሙ ኒው ኔም አደረገው የዚህን ማለት ነው። ኢሜል ኒው ኢሜል። አሁን እዚህ ጋር መጥቼ ጌት ሪኩዌስት አደረገውና እዚህ ጋር ልክ የመጀመሪያው ራውት ላይ የዩዘሮችን ማለት ነው። ከዛ ዩዘርስ በአጠቃላይ ሁሉም የዩዘርስ ሊስት በወሰድ ጌት ሪኩዌስት ብዬ ዩዘርስ ብለው እንደምትመለከቱት 3 ዩዘሮች አሉ። የመጀመሪያው ኤሊስ ነው። አሊስ ነች፣ አልተቀየረችም። አይዲዋ 1 ነው፣ አሊስ ነው። ኢሜሏም ልክ ነው። ሁለተኛው ዩዘር ቦብ ነበረ ኦልሬዲ እዛ ጋር ያስቀመጠው። አሁን ግን ማን አደረገው? ኒው ኔም እና ኒው ኢሜል አደረገው፣ ሪፕሌስ አደረገው ማለት ነው። ሶስተኛው እዚህ ጋር እንደምትመለከቱት ቻርሊ አደረገው ማለት ነው። ስለዚህ ሰክሰስፉሊ ይህንን ሪፕሌስ አደረግነው፣ ፑት አደረግነ። ከዛ የዩዘሩን አይዲ እዚህ ጋር እናስገባለን። ለምሳሌ አይዲ 1 ባደረገው የማን ነው? የአሊስ ነው የሚቀይረው። የአሊስን ኔም እዚህ ጋር ደግሞ ለምሳሌ ኔሟን እንደዚህ ራንደም ኔም ላድርገው፣ ኢሜሏንም ልክ እንደዚህ ራንደም ላድርገው እና አሁን ፑት አድርጌዋለሁ። ሴንድ ስለው የማን ነው? የመጀመሪያዋን ዩዘር ዳታ ይቀይራታል ማለት። ስለዚህ ሴንድ አልኩት። እንደምትመለከቱት አይዲ 1 ዩዘሩን ወደዚህ ቀየረው። እንደምትመለከቱት ኢሜሉንም ወደዚህ ቀይረው። አሁን ሁሉንም ዩዘሮች ጌት ባረግ ወደ ጌት ሪኩዌስት ልቀይረውና ዩዘርስ ለምሳሌ ብለው ሁሉንም ሊስት ሲያደርግ እንደምትመለከቱት ይሄ አሊስ ነበረች ተቀየረ። ይሄኛው ሁለተኛውን ቦብ ነበረ ተቀየረ ማለት ነው። እንደምትመለከቱት ሶስተኛው ቻርሊ ነው አልተቀየረም። ሰው ልክ በዚህ መልኩ ኮምፕሊትሊ ቼንጅ ማድረግ ቻልነ ማለት ነው እንደምትመለከቱት። ስለዚህ በጣም በቀላሉ ይሄንም ጨረሰ ማለት ነው። ስለዚህ አሁንም ይህንን አንደርስታንድ አድርጋችኋል ብዬ አስባለሁ። ፑት ሪኩዌስት በዚህ መልኩ ሪፕሌስ ማድረግ እንችላለን ማለት ነው። ዩዘሩ ከሌለ ደግሞ የሚመልስልን ዩዘር ለምሳሌ እዚህ ጋር አሁን ሪፕሌስ የምናደርገው 3 ዩዘሮች ነው ያሉት። ስለዚህ ዩዘር አይዲው ለምሳሌ እዚህ ጋር ፑት ላድርገውና እዚህ ጋር ተመልሼ ዩዘርስ ዊዝ አይዲው ለምሳሌ አራተኛ ዩዘር የለንም፣ ወይም ደግሞ ለምሳሌ 100 ብለው ይሄንን ዩዘር 100ኛ ዩዘር የለንም ማለት 100 ዩዘር ስለሌለን ሴንድ ብለው አሁን እንደምትመለከቱት ዩዘር ኖት ፋውንድ ነው የሚለይ። ይህ ማለት ይሄንን ሊል የቻለው ምንድነው? ከዚህ ጋር ስናስቀምጥለት እንደምትመለከቱት ማለት ነው አፕዴት ዩዘር ላይ እንደምትመለከቱት ይሄንን ቼክ ያደርጋል። ኢንዴክሱ -1 ይሆናል ማለት ነው። ያ ማለት ዩዘሩ የለም ማለት ነው። ስለዚህ እንደዛ ከሆነ ይሄንን መልስ ይመልሳል፣ ዩዘር ኖት ፋውንድ ይለዋል ማለት ነው። ሶ ይሄንን አደረግነ። ስለዚህ ይሄንን ፓርት አንደርስታንድ አደረግነ። ቀጣዩ ፓርት አራተኛው ፓርታችን ማለት ነው ድሌት ነው። ድሌትን እናይና ድሌትን አይተን ይሄንን ፕሮጀክት እንጨርሳለን። ስለዚህ ድሌት እናደርጋለን። ይሄ ደግሞ የሆነ ዩዘር ፈልገን ልክ እንደዚህ ሪፕሌስ እንዳደረግነው እዚህ ጋር ደግሞ ድሌት ማድረግ ነው። ስለዚህ እዚህ ጋር ልምጣና አራተኛ ላይ ወይም አራተኛው ራውታችን ድሌት ዩዘር አልኩትኝ። ከዛ በኋላ አፕ ዶት ድሌት ነው የምንጠቀመው። አፕ ዶት ድሌት አደረኩት። ከዛ ዩዘር ነው ከዩዘርስ ውስጥ በአይዲ ማለት ነው በአይዲ ነው ድሌት የምናደርገው። ስለዚህ ሳጀስት ያደረገኝ እንዳለ ወሰደውና እዚህ ጋር እንደምትመለከቱት ኢንዴክስ ፈለኩኝ፣ ድሌት የሚደረገውን ዩዘር ኢንዴክስ ማለት ነው። ከዛ ከዩዘርስ ውስጥ ፋይንድ ኢንዴክስ፣ ከዛ ቼክ እናደርጋለን። ዩዘሩ አይዲውን በመጠቀም ኢንዴክሱን እንፈልጋለን። ኢንዴክሱ ከሌለ እንዳልኋቸው እንደዚህኛው አፕዴት እንደሚደረገው ማለት ዩዘር ኖት ፋውንድ ይለኛል።
ይሄኛው ማለት ነው ኢንዴክሱ ከሌለ ወይም ዩዘሩ ከሌለ በዛ በምናስገባው አይዲ ማለት ነው። ከዛ በኋላ ግን ከዚህ ጋር ዩዘርስ ዶት ስፕሊስ ነው የተጠቀሙት ሜትድ ማለት ነው። ኦልሬዲ ይህ ለምንድን ነው የሚጠቅመኝ? ላይክ ዲሊት ለማድረግ ነው። ኦልሬዲ እዚህ ጋር እንደምትመለከቱት አፕዴት ለማድረግ ቀጥታ ኢንዴክስ ተጠቀሙና የነበረው ዩዘር ነው ቼንጅ ያደረጉት። ይሄ ማለት የአሬ ስለሆነ የአሬ ፋንክሽናሊቲዎችን ነው። አዲስ ክሬት ለማድረግ እዚህ ጋር እንደምትመለከቱት ፑሽ ነው የተጠቀሙት። አፕዴት ለማድረግ በዩዘር ኢንዴክስ አዲስ ኢንፎርሜሽን የሰጠሁት ከዚህ ጋር አፕዴት ያደርገዋል። አሁን ደግሞ ይሄኛው አሬ ነው። አሬ ስፕሊስ እናደርገዋለን ወይም ደግሞ ያስወግደዋል ማለት ነው። በማን በኢንዴክሱ ያለውን ኢንዴክስ ተጠቅሞ ያስወግዳል ማለት ነው። ስለዚህ ይህንን እናደርጋለን ማለት ነው። ኦልሬዲ ዩዘርን ፋይንድ አውት እናደርጋለን። ከዛ በኋላ ዲሌት እናደርጋለን ማለት ነው። ስለዚህ በኢንዴክሱ ወስዶ ዲሌት ያደርገዋል ማለት ነው። ከዛ በኋላ ዲሌት ካደረገው በኋላ ዩዘር ዲሌትድ ይላል። ለምሳሌ ይህን ካደረጉ በኋላ ሴቭ ላድርገው። ዲሌት የምናደርገው አሁን እዚህ ጋር 3 ዩዘሮች አሉን። አሁንም ሰርቨሩን አቁሜ ማስጀመሪያን አረሳም። ይህን አስቆማለሁ። ላይክ ሰርቨሩ ኦልሬዲ ይህንን አስቆሜ ወይም ደግሞ እዚህ ጋር ኤንፒኤም ስታርት አረግና አስጀምረዋለሁ ማለት ነው። ኤንፒኤም ስታርት አደርገዋለሁ። ከዛ በኋላ ኦልሬዲ አሁን እዚህ ጋር መጣና ዲሌት ነው የምጠቀመው። እዚህ ጋር ፑት ሜትድን ወደ ዲሌት ሜትድ እቀይረዋለሁ። ከዛ ራውቱን መጥቼ ሳየው ዲሌት ላይ ያለው ራውት ማን ነው? ዩዘርስ ውስጥ ዊዝ አይዲ ነው። ስለዚህ የመጀመሪያዋን ዩዘር አሊስን ለምሳሌ ዲሌት ላድርጋት። ስለዚህ ዩዘርስ አረግና አይዲ አንድ ዲሌት ነው ማድረገው ማለት ነው። ስለዚህ ይሄኛው ቦዲ አያስፈልገውም እዚህ ጋር። ስለዚህ ልክ እንደዚህ ነው ማለት ነው። ሎካል ሆስት 3000 ዩዘርስ አንድ። ስለዚህ አሁን ሴንድ ብለው የመጀመሪያውን ዩዘር ዲሌት ያደርገዋል። ሴንድ ነው እንደምትመለከቱት ዩዘር ዲሌትድ የሚል ሜሴጅ መጣልኝ። አሁን የመጀመሪያዋን ዩዘር በአይዲ ዋን ዲሌት ስላደረጋት አሁን 2 ዩዘር ብቻ ነው የሚኖረው። ስለዚህ እዚህ ጋር ጌት ሪኩዌስት መጣና ዩዘርስ በአጠቃላይ ፊቸር አውት አድርጌ ሳይሆን እንደምትመለከቱት 2 ነው። አይዲ 2 እና አይዲ 3 ነው። የመጀመሪያው አይዲ ዋን ተደልታለች ማለት ነው። አሁንም እንደገና ሌላ ዲሌት ላይ መጣና ለምሳሌ እዚህ ጋር አይዲ 3 የሆነውን ዲሌት አድርገው ሶስተኛውን ቻርሊ የሚለውን 3 አደረግና ሴንድ ለዋለሁ። ዩዘር ዲሌትድ አለ። አሁን መጥቼ ቼክ ሳረግ አንድ ዩዘር ብቻ ነው የሚኖረኝ ማለት ነው። ዩዘር ላይ መጥቼ ቼክ ሳረግ ሁሉንም ዩዘሮች ፊሽ ሳረግ እንደምትመለከቱት ያለኝ አንድ ዩዘር ብቻ ነው፣ ቦብ ብቻ ነው አይዲ 2። ይሄንም ለምሳሌ ዲሌት ባረገው አይዲ 2ን እጠቀማለሁ የቦብ አይዲ 2 ስለሆነ ከዛ ዲሌት አድርግና ሴንድ ስለው ዩዘር ዲሌትድ አለ። አሁን ደለተ ሁሉንም ዩዘር ማለት ነው። አሁን ወደ ጌት መጥቼ ሁሉንም ዩዘር ፊች ባረጋቸው ምንም ዩዘር የለም ማለት ነው። እንደምትመለከቱት ዩዘርስ ባዶ አሬ ነው፣ ምንም ዩዘር የለም ማለት ነው። በዚህ መልኩ ዲሌት እናደርጋቸዋለን ማለት ነው። ሶ አይ ቲንክ ኤቭሪቲንግ ኢዝ ክሊር ነው። ዲሌት ማድረግም በዚህ መልኩ ቻልነ ማለት ነው። እና በዚህ ፓርት ላይ ይህ ፕሮጀክት ፖስት ሪኩዌስት፣ ፑት ሪኩዌስት፣ ዲሌት ሪኩዌስት፣ ጌት ይሄ ሪኩዌስት ቦዲ እና ሪኩዌስት ፓራሜትር እና ኤረር ሃንድሊንግን በደንብ አንደርስታንድ አድርጋችሁበታል። ስለዚህ እነዚህን አራቱን ሜቶዶች ቼክ አንደርስታንድ አድርጋችኋል። ጌት፣ ፖስት፣ ፑት እና ዲሌትን ማለት ሰርቨር ላይ። ስለዚህ ይህንን በዲቴይል አንደርስታንድ አድርጋችኋል ብዬ አስባለሁ። ኦልሬዲ ፖስት ማንን መጠቀም ትችላላችሁ። እኔ ለዛሬው በዚህኛው ፕሮጀክት ላይ የተጠቀሙት ይህኛው ቴንደር ነው። በጣም ቀላልም ነው፣ እዚሁ ጋም ስለሆነ የምትጠቀሙት ማለት ነው። ፖስት ማንን በመጀመሪያው ፕሮጀክት ላይ ተጠቅሜላችኋለሁ። እሱንም ማየት ትችላላችሁ። እያንዳንዱ የሰራነውን ፖስት ማን ላይ መስራት ትችላላችሁ ማለት ነው። ግን ለዛሬ በዚህ መልኩ ይህኛውን ፕሮጀክት ጨረስን ማለት ነው። ስለዚህ በጣም አሪፍ ፕሮጀክት ነው ብዬ አስባለሁ። አንደርስታንድ ብዙ ነገሮችን አድርጋችሁበታል። ወደ ፕሮጀክት ስሪ በቀጣዩ ፓርት ፕሮጀክት ስሪ እንቀጥላለን ማለት ነው። ፕሮጀክት ስሪ ቱዱ ሊስት ኤፒአይ ይኖረናል፣ ቱዱ ሊስት ይኖራል። ስለዚህ ይህን ክሬት እናደርጋለን። በዚህ ደግሞ እንግዲህ ኩዌሪ እናደርጋለን፣ ፓች ሜቶዶችን፣ ቡሊያን ፊልዶች ከዚህኛው የተወሰነ ሜቶድ ገባ ይላል። ፓችንም በደንብ የምናይበት ነው አብረን ማለት ነው። ስለዚህ ቢዝነስ ሎጂኩን ወይም ፕሮጀክት አይዲያውን እና ቀጣይ ስቴፑን በዚህኛው ፕሮጀክት በቀጣይ ቪዲዮ እናያለን ማለት ነው። አይ ቲንክ ክሊር ይሆናል ብዬ አስባለሁ ይህ ፕሮጀክት ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዲሁም ደግሞ ሌሎችም እንዲደርስ ሸር አድርጓችሁ። በጣም በርካታ ኮንሴፕቶችን ቱቶሪያሎችን በዚህ ቻናል ላይ ታገኛላችሁ፣ በተለያየ ኮንሴፕት ማለት ነው። በኤአይ ብትፈልጉ ባክ ኤንድ ለኖድ ይኖራል፣ ዳታቤዝ ይኖራል። ኦልሬዲ ብዙ ፕሮጀክቶች አሉ። ገብታችሁ እዚህ ቻናል ላይ ማየታችሁ እንዳትረሱ ማለት ነው። በጣም በርካታ ነገሮችን ታገኛላችሁ። ቴንኪዩ። ለማንኛውም በቀጣይ እንግዲህ በዚሁ
ኤፒአይ ስሬስ ይሄኛውን ነው ቱዱ ሊስት ኤፒአይ ፕሮጀክት ስሪ ነው የምንሰራው። ሌላም ፕሮጀክቶችን ደግሞ እንግዲህ በሌላ ኮንሴፕቶች ውስጥ እናገኛለን ማለት ነው። ቴንክ ዩ ለነበረን ቆይታ።